ሰላም ተማሪዎች እንደምናላችሁ ጽረና ነኝ ከሳቋማ። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 6.1.3 ዲሞግራፊክ ስትራክቸር ወይም ስነ ህዝብ አወቃቀር መዋቅር የምንመለከት ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። እንግዲህ ቀደም ሲል በነበረን ቪዲዮ we were able to see about the population size and density አይደለ? ስለ ፖፑሌሽን መጠንና ጥግጊት ተመልክተናል አይደለ? ምን ዲስክራይብ የሚያደርጉልን ናቸው ብለናል። እነዚህ population size and density they describe a population at one particular point in time ማለት በአንድ በተወሰነ ቦታና ጊዜ ላይ ያሉ ፖፑሌሽን በምን አይነት መጠንና ጥግጊት እንደሚቆዩ ምንለካበትና የሚያብራራልን ነገር ናቸው ብለናል። whereas demography describes the dynamic of a population ስነ ህዝብን ደግሞ ስንመለከት ምን የሚያጠናልን ነው? አንድ ፖፑሌሽን ሊኖረው የሚችለውን የመለዋወጥ ሁኔታ ክስተት ዲስክራይብ የሚያደርግልን ነገር ነው ማለት ነው። ኦኬ through a period of time over how it changes over time ማለት ነው። ከጊዜ ወደ ጊዜ እንዴት ነው የአንድ ዝርያ የፖፑሌሽን ሁኔታ የሚለዋወጠው በጊዜ ሂደት ውስጥ የሚለውን ነው ማለት ነው። ነው just as a single point በአንድ ጊዜ ወይም በአንድ በተወሰነ ጊዜ ሳይሆን ከጊዜ ወደ ጊዜ እንዴት ነው የተለወጠ ያለውን የሚለው ነገር የሚያጠናልን ነው ማለት ነው ዲሞግራፊ። ሶ ሳይንቲስትስ ተመራማሪዎች ይህንን ዲሞግራፊ ሲያጠኑ ስነ ህዝብን ሲያጠኑ የሚጠቀሙባቸው የተለያዩ ፓራሜተርስ ወይም መለኪያዎች አሉ። ኦኬ ሶ ዲሞግራፊክ ፓራሜተርስ ሳይንቲስትስ ዩዝ የሚያካትቷቸው ወይ ኢንክሉድ የሚያደርጓቸው is one population size ነው which is የህዝብ ብዛት መጠን፣ crude days rate ምንለው አለ፣ ድፍድፍ የሞት መጠን፣ የፖፑሌሽን ግሮዝ ሬት የህዝብ እድገት ፍጥነት፣ ፖፑሌሽን ዴንሲቲ የፖፑሌሽን ጥግጊት፣ ኢንፋንት ሞርታሊቲ ሬት የጨቅላ ህጻናት የመሞት መጠን፣ ፈርቲሊቲ ሬት የመራባት መጠን፣ ክሩድ በርዝ ሬት ድፍድፍ የወሊድ መጠን እና ማይግሬሽን ማለትም ፍልሰት እና እንዲሁም ደግሞ ላይፍ ኤክስፔክታንሲን የህይወት ዘመንን ያካትታል ማለት ነው። ስለዚህ እነዚህን መለኪያዎች ተጠቅመው ነው የአንድን ፖፑሌሽን ዲሞግራፊ የሚያጠኑት ማለት ነው የተለያዩ ተመራማሪዎች። እነዚህን ፓራሜትርስ አንድ በአንድ ስናብራራ ክሩድ በርዝ ሬት የምንለው ድፍድፍ የወሊድ መጠን is the number of live births per 100 people in a year። ድፍድፍ የወሊድ መጠን ማለት በአመት ውስጥ በ1000 ሰዎች በህይወት የሚወለዱ የሰዎች ቁጥርን ነው የሚለካልን። again crude death rate ደግሞ ምንለው ድፍድፍ የሞት መጠን ማለትም is the yearly annual number of days per 1000 people ነው። በአመት ውስጥ በ1000 ሰዎች አመታዊ የሟች ቁጥር ማለት ነው። ኦኬ ኢንፋንት ሞርታሊቲ ሬት የምንለውም ደግሞ የጨቅላ ህጻናት ሞት ደግሞ የሚለካልን ምንድነው? ከ1000 ህጻናት ውስጥ ከአንድ አመት በታች የሆኑ ህጻናት አመታዊ ሞትን ያመለክታል ማለት ነው። refers to the annual number of days of children aged less than a year old per 1000 of those born alive ማለት ነው። እሱን የሚያመለክትልን ነው። ሌላው ደግሞ አብዛኞቻችንን ኢንትረስት የሚያደርገን መለኪያ is life expectancy የምንለው ነው አይደለ? የህይወት ዘመን መለኪያ so it's a measure that interests many people. It refers to the number of years that human beings can live in relation to the current mortality rates. እዚህ ህይወት ዘመን መለኪያ ምንድነው? አሁን ባለው የሞት መጠን ላይ በመመርኮዝ አንድ ሰው ለመኖር የሚጠብቀውን አመታት ብዛትን ያመለክትልናል ማለት ነው። ላይፍ ኤክስፔክታንሲ የምንለው መለኪያ። ሌላኛው fertility rate ነው. It's a measure of the number of children born. ይህ ደግሞ በአጠቃላይ የመራባት መጠን የምንለው ነው የተወለዱት ልጆች ቁጥር ማለት ነው። ኦኬ በአጠቃላይ የተወለዱትን ልጆች በአዲስ የተወለዱትን ልጆች ቁጥር ነው። ሞርታሊቲ ሬት ደግሞ የምንለው የሟችነት መጠን ደግሞ የምንለው is a measure of number of people who die ማለት ነው። አጠቃላይ የሞቱ ሰዎች ቁጥርን የሚለካልን ነው። ሌላኛው መለኪያ is migration. so migration ወይም ፍልሰት ወይም ስደት የምንለው is the movement of people from one area to another area። ሰዎች እንቅስቃሴ ከአንድ አካባቢ ወደ ሌላ አካባቢ እንቅስቃሴ ማድረጋቸውን መፍለሳቸውን ነው የሚለካው። so immigration የምንለው parameter is the movement of people into an area to take up permanent residence። ሰዎች ወደ አንድ አካባቢ በቋሚነት ለመኖር የመፍለሳቸውን ነገር ነው የሚያመለክትልን። immigration ደግሞ ምንድነው? is refers to the movement of people out of an area to another place
ኦፍ ፐርማነንት ሬዚደንስ ከአንድ ቦታ ወጥተው አሁንም ወደ ሌላ ቦታ በቋሚነት ለመኖር የሚያደርጉትን ስደት ነው የሚያመለክትልን ማለት ነው። ሶ ኢሚግሬሽን ኢዝ ወደ አንድ ሀገር መግባት፣ ኢሚግሬሽን ደግሞ ተሰዶ ከዛ ሀገር መውጣት ማለት ነው። ሁለቱም መውጣትና መግባት የሆኑና ግን ፐርማነንትሊ ሬዚደንት ለመሆን ቋሚ ነዋሪ ለመሆን የሚያደርጉትን እንቅስቃሴ ነው ማለት ነው። መፍለስን ነው ማለት ነው ኢሚግሬሽን ኤንድ ኢሚግሬሽን የምንለው። ኢን ዲሞግራፊ በስነ ህዝብ ጥናት ውስጥ ኤጅ ኤንድ ሴክስ አር ዘ ሞስት ኮመንሊ ስተዲድ ኤለመንትስ ኦፍ ፖፑሌሽን ኮምፖዚሽን። በአብዛኛው ጊዜ የሰዎች እድሜንና እንዲሁም ደግሞ የጾታ ሁኔታ በብዛት እየተጠኑ ፓራሜትርስ ናቸው። ኦኬ ማለትም it's the number of individuals in terms of sex and age in the population ማለት ነው ባለው ፖፑሌሽን ውስጥ። ኦኬ በአንድ ህዝብ ውስጥ ያለው ወንዶች፣ ሴቶች እና ደግሞ የተለያየ እድሜ ቡድኖች እንዴት እንደሆኑ እናጠናለን ማለት ነው። so the age sex structure is an important factor that influences population growth ማለት ነው። so እድሜና ጾታን ያማከለ መዋቅርን ማጥናት የህዝብ ብዛት በምን ያህል ፍጥነት እንደሚያድግ ለማጥናት በጣም የራሱን የቻለ አንድ ተጽዕኖ የሚያሳድሩ ነገሮች ስለሆኑ ይጠቅመናል ማለት ነው። እነዚህን ፓራሜትርስ ማጥናት፣ አወቃቀራቸውን ማጥናት። ይሄ የሆነበት ምክንያት ምንድነው? this is because younger people are more likely to reproduce whereas older people have a higher rate of dying አይደል? ወጣቶች በወጣትነት እድሜ ላይ ያሉ ሰዎች ብዙ ህጻናትን መውለድ ስለሚችሉ እንዲሁም ደግሞ በእድሜያቸው ደግሞ የገፋ ሰዎች ደግሞ ከፍተኛ የሞት መጠን መኖሩ ስለሚያመለክትልን ማለት ነው የህዝብ ቁጥር መጨመር ላይ ያለውን ተጽዕኖ። ኦኬ so the age and sex data of individuals in a population are often compared over time using population pyramids። ስለዚህ የአንድ ፖፑሌሽን ውስጥ ያሉ ሰዎች እድሜያቸውና ጾታዊ መረጃቸው በምን መልኩ ልናወዳደር እንችላለን ማለት ነው? using population ፒራሚዶችን በመጠቀም ልናወዳደር እንችላለን ማለት ነው ከጊዜ ወደ ጊዜ ያለውን ለውጥ። ኢንኳሪ አክቲቪቲ ፖይንት 6.7 ስንመለከት ኢንቨስቲጌቲንግ ፋክተርስ አፌክቲንግ ፖፑሌሽን ግሮትን ያሳየናል። ሶ በግሩፕ ትሆኑና እንዴት አደርገው ነው እነዚህ ቀደም ብለን የጠቀስናቸው ፓራሜተርስ ተመራማሪዎች የሚጠቀሙባቸው ዲሞግራፊን ለማጥናት የሚጠቀሙባቸውን ፓራሜተርስ እንደ ክሩድ በርዝ ሬት፣ ክሩድ ዴዝ ሬት፣ ኢንፋንት ሞርታሊቲ ሬት፣ ላይፍ ኤክስፔክታንሲ፣ ፈርቲሊቲ ሬት፣ ሞርታሊቲ ሬት፣ ማይግሬሽን ዊች ኢዝ ቦዝ ፍልሰት ያልነው ነገር ቦዝ ወደ አንድ ሀገር ፈልሰው ለመኖር ሲፈልሱና ህዝቦች እንዲሁም ደግሞ ኢሚግሬሽን ከሀገር ደግሞ ሲወጡ አጌን ፐርማነንትሊ ለመኖር እንዴት አድርገው ፖፑሌሽን ግሮዝን የአንድ ፖፑሌሽን የህዝብ ቁጥር እድገት ላይ ያላቸውን ተጽዕኖ እንዴት እንደሆነ ዲስከስ አድርጎ በግሩፕ ይለናል። ሶ ክሩድ በርት ሬት እንዴት አድርገው አፌክት እንደሚያደርግ ተጽዕኖ እንደሚያሳድርስ ና the number of birth per 1000 people in a year ነው ብለናል። ሶ ሃይ በርት ሬት መኖሩ በከፍተኛ ደረጃ ወሊድ መኖሩ it increases the population growth አይደል? while a low birth rate slows the population growth። ከፍተኛ የወለድ መጠን አለ ማለት የህዝብ ቁጥሩም ይጨምራል፣ እንዲሁም ደግሞ አነስተኛ የሆነ የወሊድ ሬትም አለ ማለት ደግሞ the population growth slow down ያደርጋል ማለት ነው። so more babies ሲኖሩ more people ሲኖራሉ ነው in short። crude days rate ደግሞ እንዴት አድርጎ ነው አፌክት የሚያደርገው ስንል it's again we said it's the number of days per 1000 people per year ብለናል። በአመት ውስጥ ከ1000 ሰዎች የሚሞቱት እንደማለት ነው። so this is a high death የሚያመለክትልን high death rate አለ ማለት ከፍተኛ የሆነ የሟች መጠን አለ ማለት the population size ቁጥር ይቀንሳል ማለት ነው። and while low death rate አለ ማለት ደግሞ population grow ያደርጋል ማለት ነው። okay so ብዙ ሞት ሲኖር የህዝብ ቁጥር ይቀንሳል፣ ብዙ ትንሽ ሞት ከሆነ ደግሞ ያለው ቁጥር እየጨመረ ይመጣል ማለት ነው ብዙም ሰው ስለማይሞት። so that's how it affects it። ሌላው infant mortality rate እንዴት አድርገው ነው አፌክት የሚያደርገው population growth ስንል it's the number of babies who die before their first birthday per 1000 births አይደለ? ይሄ ደግሞ የጨቅላ ህጻናት ሞት ነው የሚያመለክትልን ነው ብለናል። so high infant mortality rate አለ ማለት again እነዚህ ጨቅላ ህጻናት ከአንድ አመታቸው በፊት የሚሞቱ ህጻናት ቁጥር ይጨምሯል ማለት again the population growth slow down ያደርጋል፣ እየቀነሰ ይመጣል because many infants ህይወት ካልቆዩ በዛው ልክ ሊቀንስ ስለሚችል ማለት ነው። ኦኬ ላይፍ ኤክስፔክታንሲን ደግሞ ስናይ የእድሜ ዘመን ቆይታን ደግሞ ስናይ it's the average number of years a person is expected to live አይደል? አንድ ሰው ካለው ሁኔታዊ የሰዎች የመሞት እድሜ አንጻር እንዲኖር የሚጠብቀው የእድሜ ልክ ስለሆነ እሱን ስናይ ሃይ ላይፍ ኤክስፔክታንሲ ያለበት ቦታ ከፍተኛ የሆነ
የእድሜ ዘመን የሚኖሩ ሰዎች ያሉበት ቦታ ያው ፖፑሌሽን ሳይዙ ይጨምራል አይደል? ቢካዝ አብዛኛው ሰው አይሞትም። በዛው ልክ ብዙ ሰው ለረጅም ጊዜ ስለሚኖር የሚወለዱትም ስለሚቆዩ then that means population ሳይዙ ይጨምራል ማለት ነው። and people live longer low life expectancy ያለበት ቦታ ላይ ደግሞ ሰዎች በቶሎ ይሞታሉ። አነስተኛ የሆነ የእድሜ ዘመን ቆይታ ስለሆነ የሚኖራቸው then population decrease ያደርጋል ማለት ነው። ብዙ ሰው ወዲያው ስለሚሞት so that way affect እንደሚያደርግ ማየት እንችላለን። fertility rate ደግሞ መራባት ደግሞ ሬት እንደማመለክትልን is the average number of children a woman has in her lifetime አንድ ሴት በህይወት ዘመኗ ልትወልዳቸው የምትችለው አማካይ ልትወልዳቸው የምትችለውን ልጆች ቁጥር ነው። so higher fertility rate leads to faster population growth ማለት ነው። አንድ ሴት በዘመኗ ብዙ የመውለድ እንዲሁም የመራባት high fertility rate ካላት የመራባት እድል ካላት then faster population growth ይኖራል ማለት ነው። የዛ አካባቢ ህዝብ ቁጥር ይጨምራል ማለት ነው። so that's how it affects the population growth. mortality rate ደግሞ የሟች መጠን ያለ ነው። so the overall days of rate of a days in a population ማለት ነው። so በብዙ ሰዎች ይመጣሉ ማለት again the population grows ይቀንሳል ማለት ነው አይደል? ብዙ ሰው ከሞተ የህዝብ ቁጥር መጨመር ይቀንሳል። so migration which is ፍልሰትን ስናመለክት ፍልሰት ስናወራ ሁለት አይነት ይኖራል ብለን አይደል? immigration አለ immigration አለ። okay so immigration ስናይ ወደ አንድ ቦታ በቋሚነት ለመኖር ሰዎች ሲፈልሱ ነው ሲመጡ ሲገቡ ማለት ነው into a country ወደ አንድ ሀገር። immigration ደግሞ ከአንድን ሀገር ለቀው ሲሄዱና ሲሰደዱ ነው። okay so በኢሚግሬሽን ጊዜ ወደ አንድ ሀገር ከሌላ ቦታ መጥተው ሲፈልሱ ሲገቡ የዛ ሀገር ቁጥር ይጨምራል አይደል? population growth rate ይጨምራል። ኢሚግሬት ሲያደርጉ ደግሞ ሲሰደዱ ደግሞ ከአንድ ሀገር ሲወጡና ሲሄዱ ደግሞ again the population ይቀንሳል ማለት ነው። so this way those types of migrationዎች they affect the population growth ማለት ነው። so migration ስንል ቦዝን ያካተተ ስለሆነ ማለት ነው። so immigration ወደ አንድ አካባቢ ውስጥ ሲገቡ population increase ያደርጋል። ኢሚግሬት ሲያደርጉ ሲሰደዱ ደግሞ እንዲሁ ከአንድ ሀገር ሲወጡ ማለት ነው ፖፑሌሽኑ ቁጥር የአንድ ሀገር ፖፑሌሽን ነምበር ይቀንሳል ማለት ነው። ግሮዝ ሬቱን በዛው ልክ so in conclusion በአጠቃላይ we can see the population growth depend የሚያደርገው ባላንስድ በሆነ መልኩ ነው። ኦኬ በሚወለደው ቁጥር በሚሞተውና በሚሰደደው ወይም በሚፈልሰው so high birth rate መኖር high fertility ሲኖር long life expectancy እና immigration ወደ አንድ ሀገር የሚገቡ የሚፈልሱ ደግሞ ሰዎች ቁጥር ሲጨምር it increases population okay የአንድ ሀገር ቁጥር ህዝብ ቁጥር ይጨምራል። while ደግሞ high death rate ሲኖር ከፍተኛ የሞት መጠን high infant mortality ጨቅላ ህጻናት ከአንድ ዓመት በታች ያሉ ህጻናት ሞትም ሲጨምር እንዲሁም immigration ደግሞ ሲኖር ከአንድ ሀገር ወጥቶ የመሰደድ ነገር ማለት ነው የመውጣት ሁኔታ ሲኖር ደግሞ እንዲሁ ፖፑሌሽኑ ዲክሪዝ እንዲያደርግ ያደርጋል ብለን ኮንክሉድ ማድረግ እንችላለን። ሶ አሁን ቀደም ብለን እንዳልነው የእድሜና የጾታ መረጃን ብዙውን ጊዜ በህዝብ ፒራሚዶች ወይም በፖፑሌሽን ፒራሚድ በመጠቀም እናነጻጽራለን ብለናል። ሶ እነዚህን ግኝቶች ደግሞ በጥናት የተገኙትን ሁኔታዎች ብዛት ደግሞ ለማሳየት የህዝብ ፒራሚድን እንደ ልዩ ግራፍ እንጠቀማለን ብለናል። so now let's look at the population pyramid. so what's the use of the population pyramid and how can we draw it የሚለውን ስንመለስ ምንድነው የፖፑሌሽን ፒራሚድ ጠቀሜታው እና ደግሞ እንዴት ነው ይሄንን መሳል የምንችለው የሚለውን ነገር እንመልከት እስቲ። population pyramid is a graphical representation of the age and sex composition of a specific population. የህዝብ ፒራሚድ የምንለው አንድ የተወሰነ ህዝብ እድሜና ጾታውን ስብጥር ስዕላዊ የሆነ መግለጫን ነው። so in other words በሌላ ቋንቋ ምን ማለታችን ነው? በሌላ አነጋገር the population pyramid represents the age sex structure of a population and states the complex social narrative of a population through its shape ማለት ነው። የአንድ የህዝብ የእድሜ ጾታ መዋቅርን ይወክላል እና ደግሞ የህዝቡ ውስብስብ የሆነ ማህበራዊ ትረካዎችንም እንደዚሁ በቅርጹ ያስተላልፋል ማለት ነው። ኦኬ demographers use the simple graphs to evaluate the extent of development for a given population. እነዚህ የስነ ህዝብ ተመራማሪዎች እነዚህን ቀላል የሆኑ ግራፎችን በመጠቀም በአንድ አገር ውስጥ ያለውን የህዝብ እድገት ደረጃ ለመገምገም እና እንዲሁም ደግሞ in a country and to make a prediction about the types of services that population will need such as schools, hospitals and homes and etc ማለት ነው። እንዲሁም ደግሞ እዛ
ህዝቦቹን ከገመገመ በኋላ እንደ ትምህርት ቤት፣ እንደ ሆስፒታሎች፣ ቤቶች ወዘተ ያሉትን ለህዝቡ የሚያስፈልጓቸውን የአገልግሎት አይነቶችም ለመተንበይ እንዲሁ ይጠቀሙታል ማለት ነው። ኦኬ so the population pyramid is popularly known as the age pyramid or age and sex pyramid። ስለዚህ በአብዛኛው ጊዜ የህዝብ ፒራሚድ ምን ብለን በተለምዶ እንጠራዋለን? የእድሜ ፒራሚድ ወይም ደግሞ የእድሜና የጾታ ፒራሚድ ብለን እንጠራዋለን፣ ይጠራል ማለት ነው በብዛት። So from figure 6.5 we can see a typical population pyramid of age and sex composition for Angola in 2005። so በ2005 ዓ.ም በአንጎላ ሀገር ውስጥ ያለውን የእድሜ እንዲሁም ደግሞ የጾታ ስብጥርን የሚያመላክት የኤጅ ሴክስ ፒራሚድ መመልከት እንችላለን። ከዚህ ፊገር 6.5 እዚህ ጋር ኢንኳሪ አክቲቪቲ 6.8 አለን። ኢንተርፕሬቲንግ ፖፑሌሽን ፒራሚድ እንዴት ነው አንድን ፖፑሌሽን ፒራሚድ ግራፍ ተመልክተን ምስልን ተመልክተን ማብራራት የምንችለው የሚለው ነገር። so in the population pyramid given above the bars become narrower from younger to older ages። ቀደም ብለን ባየነው የፖፑሌሽን ፒራሚድ ላይ ባሮቹ እንደምንመለከታቸው እየጠበበ ይሄዳል። ኦኬ ከወጣት እድሜ ወደ ከፍተኛ እድሜ ወዳላቸው ቁጥር ሲሄድ ማለት ነው። so why do we explain why ለምን ይመስላችኋል? and what does a large base represent? የፒራሚዱ ስር ሰፍቶ መታየቱ ምን ነው የሚገልጽልን? ምንድነው የሚወክልልን? and what's the main difference in the demographic structure of developed and developing nations? እንደገና ደግሞ የፖፑሌሽን ፒራሚድ ስንመለከት ባደጉና እያደጉ ባሉ ሀገራት መካከል ያለ ልዩነት አለ። ሰው ዋነኛ ልዩነት ውስጥ ምንድን ነው የሚለውን ይጠይቀናል። and what's the demographic transition? እንዲሁም ደግሞ ከዛ ፖፑሌሽን ፒራሚድ እንዴት ነው የስነ ህዝቡ አወቃቀር ሽግግር ውስጥ ምን ይመስላል የሚለውንም እንዲሁ እንድንመልስ ይጠበቃል። የመጀመሪያውን ጥያቄ ስንመልስ why do the bars become narrower from younger to older ages የሚለውን ይህንን ፖፑሌሽን ፒራሚድ ስንመለከት ባሩ እየሰፋ ይመጣል አይደል? እስረኛው ከዛ እያነሰ የሚመጣበት ሁኔታ ነው ያለው። so this bar becomes narrower በሚመጣው ለምንድን ነው? fewer people survive to older ages ማለት ነው። በዚህ አካባቢ ያሉ ይሄን ፖፑሌሽን ፒራሚድ የተሰራበት የፖፑሌሽን አካባቢ ጋር ያሉት ምንድነው ማለት ነው? ይሄ ኢንፎርሜሽን የሚገልጽልን እድሜ ገደቡ እየጨመረ በመጣ ቁጥር ከ75 እስከ 79 70 እስከ 74 ያሉ ሰዎች ቁጥራቸው እየቀነሰ መምጣቱ ነው የሚያመለክተው ማለት ነው። ኦኬ so as age increases mortality increases so the number of people in each group decreases ማለት ነው። ስለዚህ በእያንዳንዱ ግሩፕ እንዳየነው ከ10 እስከ 14 እድሜ ክልል ውስጥ ያሉ ሰዎች ከ15 እስከ 19 እያለ ግን እድሜው ገደቡ ሲጨምር አሁን ከ75 እስከ 79 እድሜ ክልል ውስጥ ያሉ ሰዎች ትንሽ ይሆናሉ ማለት ነው። so እድሜው እየጨመረ ሲሄድ የእድሜ ገደቦቹ እየጨመሩ በሄደ ቁጥር በዚህ አካባቢ ያሉ ሰዎች ብዙም አይኖሩም ማለት ነው፣ ይሞታሉ ማለት ነው እዚህ ድረስ ሳይደርሱ። so ያንን መረዳት እንችላለን ማለት ነው ከዚህ ፖፑሌሽን ፒራሚድ። ለሁለተኛ ጥያቄ what does a large base represent ለሚለው ሰፋ ያለ ባር ከስር ሲኖር ምንድነው የሚገልጽልን? a large base represents a high birth rate and many young people in the population ማለት ነው። እዚህ ጋር እንደምናየው ገና እየተወለዱ ያሉ ሰዎች ቁጥር ከፍተኛ መሆኑን ያመለክትልናል ማለት ነው። እዚህ ጋር የሰፋ ላርጅ የሆነ ቤዝ ማግኘታችን ማለት ነው። and it usually shows rapid population growth። እንደምታዩት እዚህ ጋር የሰፋው ባር ብዙ ልጆች የተወለዱ እንደሆነ ያመለክታል። በዚህ የተነሳ የፖፑሌሽን እድገቱን በዛው ልክ ፍጥነት ያለው መሆኑንም እንገነዘባለን ማለት ነው። ሶስተኛ ጥያቄ what's the main difference in the demographic structure of developed and developing nations ይለናል። የተለያዩ ሀገሮችን የፖፑሌሽን ዴሞግራፊክ ስትራክቸር ብናይ ስነ ህዝብ አወቃቀራቸውን ብናይ ይለያያሉ። ኦኬ ለምሳሌ ያደጉ ሀገራት ኦልሬዲ ዴቨሎፕድ የሆኑ ሀገራት እና እያደጉ ያሉ ሀገራት አንድ አይሆንም ዴሞግራፊክ ስትራክቸራቸው። ሶ እንዴት ነው የሚሆነው? በአብዛኛው ጊዜ ዴቨሎፒንግ ካንትሪስ እያደጉ ያሉ ሀገራት have a wide base and a narrow top meaning a high birth rate, many young people and fast population growth ያሳያል። ቤዙ የሰፋ በከፍተኛ መጠን ብዙ ሰዎች የሚወለዱበት ይሁንና ወደ ላይ ደግሞ እየሄደ እድሜ ገደቡ እየጨመረ ባሉ ክልል ውስጥ ያሉ ሰዎችን ደግሞ ስናይ እያነሰ የሚመጣበት ሁኔታ ነው የሚኖረው። ዴቨሎፕድ የሆኑ ካንትሪስ ጋር ደግሞ ስናይ ኦልሬዲ ያደጉ ሀገራት ላይ ደግሞ ያለውን የስነ ህዝብ አወቃቀር ስንመለከት have a narrow base and a wider middle or top meaning low birth rate and more older people and slow or stable population growth። እነዚህ ጋር ደግሞ ያደጉ ሀገራት ጋር ደግሞ የጠበበ ቤዝ ነው የሚኖራቸው፣ ብዙ በርዝ ሬት አይኖርም፣ የወሊድ መጠን ያነሰ ነው የሚሆነው መሀል ላይ እና እንዲሁም ደግሞ በመሀለኛው የእድሜ ገደብ እና እንዲሁም
ትላልቅ ኦልደር የሆኑ በእድሜ የገፉ ሰዎች በብዛት በህይወት የሚቆዩበት ሁኔታ ስለሚኖር ፒራሚዱ ሲሄድ አደ ቶፕ እና አደ ቦተም ይለያያል ማለት ነው። አደ ቦተም ናሮወር ይሆንና ዋይደር እየሰፋ ይሄዳል፣ ወይ መሀል ላይ ወይም ደግሞ አደ ቶፕ ላይ ነው። ስለዚህ ጠቅላላ አድርገን ስናደርገው ነው። ሁሉም እንደዚህ ነው ማለት ባይሆንም ግን አብዛኛው ጊዜ የዴቨሎፒንግ ካንትሪስን ከዴቨሎፕድ ካንትሪዝ ፖፑሌሽን ፒራሚድ ጋር ስናወዳደር የስነ ህዝቡን ስትራክቸር አወቃቀር we get this kind of information ማለት ነው። ለአራተኛ ጥያቄ what's demographic transition የሚለውን ስንመልስ የስነ ህዝብ ሽግግር ምንድን ነው ካለን it's the change in a population pattern over time ከጊዜ ወደ ጊዜ የአንድ አገር የህዝብ ሁኔታ ለውጥ ሲያሳይ ነው። ኦኬ ሽግግሩ ምን አይነት ሽግግር ነው? በአንድ ሀገር ውስጥ ያለው የህዝብ መጠን ወይም ደግሞ የሚወለደውና የሚሞተው ሰው መጠን ከመጨመር ወደ ምን ሲሸጋገር ነው? ብዙም ውልደት ሳይኖር እንዲሁም ደግሞ የሞት መጠንም ሲቀንስ የሚከሰተውን ለውጥ ነው ማለት ነው። ኦኬ as it develops economically or and socially በኢኮኖሚም ሆነ በማህበረሰባዊ ሁኔታዎች እያደገ ሲመጣ አንድ ሀገር እንደዚህ ከፍተኛ የወሊድና የሞት መጠን ይኖርበት የነበረ ሀገር ወደ ምን ይሸጋገራል? ሎ በርዝ እና ዴዝ ወደ ያለበት ሁኔታ ይሄዳል ማለት ነው። ኦኬ አነስተኛ የሆነ ሰዎች ይወለዳሉ፣ እንዲሁም ደግሞ አነስተኛ የሆነ የሞት ቁጥር ይኖራል። ከዚህ ወደዚህ የሚሸጋገርበትን ትራንዚሽን ነው ዲሞግራፊክ ትራንዚሽን የምንለው። ኦኬ አክቲቪቲ ጥያቄዎቻችንን በዛ መልኩ ከመለስን ነው ሌትስ ሲ about the three types of population pyramids ወደ 3 አይነት የፖፑሌሽን ፒራሚድስ ሊኖሩን ይችላሉ የአንድ ሀገርን የስነ ህዝብ ሁኔታ ለማሳየት ስንሞክር ማለት ነው በፒራሚድ። ኦኬ ሶ እነዚህም የመጀመሪያው ኤክስፓንሲቭ ፖፑሌሽን ፒራሚድስ የምንላቸው ናቸው። this are used to describe populations that are young and growing እንዲህ አይነቱን ፖፑሌሽን ፒራሚድ እንደ ማሳያነት የምንጠቀመው በምን አይነት የትኛው ሀገሮች አይነቶች ውስጥ ነው? በብዛት ወጣትና የህዝብ ቁጥሩ እያደገ ያለበት ሀገርን የስነ ህዝብ ሁኔታ ስትራክቸር አወቃቀሩን ስናሳይ we use this expansive population pyramid ማለት ነው። so the pyramid shape has a broad base and a narrow top እዚህ ጋር የምንመለከተው አሁን ለምሳሌ ኤክስፓንሲቭ ፖፑሌሽን ፒራሚድ አይነት ነው። እንደምታዩት የሰፋ ቤዝ አለው፣ እየጠበበ ደግሞ የሚሄድበት ቶፕ አለው። ኦኬ ስለዚህ እንደምታዩት ሰፊ ነበር which means ብዙ ሰው እየተወለደ ነው። ወጣቱ እድሜ ክልል ውስጥ ያለው ሰው ብዙ ነው እንደምታዩት። ከዛ ግን ከ70 በላይ ከ65 በላይ እያልን ስንሄድ የፖፑሌሽን ነምበሩ እየቀነሰ እንደሚመጣ መገንዘብ እንችላለን ማለት ነው ከእንደዚህ አይነት ኤክስፓንሲቭ ፖፑሌሽን ፒራሚድስ። and expansive population pyramids show the presence of larger percentage of population in younger age groups ቀደም ብዬ እንዳልኩት ከኤክስፓንሲቭ ፖፑሌሽን ፒራሚድ ያላቸውን የህዝብ ሁኔታ አወቃቀር የምንገልጽባቸው ሀገሮች ምን አላቸው ማለት ነው? በብዛት ወጣት ማህበረሰብ በብዙ ቁጥር ይገኛል ማለት ነው። okay and populations with this shape usually have a higher fertility rate with low life expectancy በተጨማሪ የምንገነዘባለን በከፍተኛ ደረጃ የመራቦት ፍጥነት ላይ እንዳሉ፣ ብዙ ልጆች እየተወለደ እንዳለ፣ አንዲት ሴት የምትወልደው የልጅ መጠን በከፍተኛ ቁጥር እንደሆነ መገንዘብ እንችላለን ማለት ነው ከእንዲህ አይነት ፖፑሌሽን ፒራሚድ ታይፕ። and በተጨማሪም ሎወር የሆነ ላይፍ ኤክስፔክታንሲ እንዳለ፣ በዛ ሀገር ውስጥ የሚኖሩ የህይወት ዘመን ግምታቸው አነስተኛ እንደሆነ ማለት ነው። አብዛኛው ያረጀ ሰው ወይም ደግሞ በእድሜ የገፋ ሰው እንደሌለ፣ በብዛት በህይወት የሚቆዩት በመካከለኛ እድሜና በወጣትነት እድሜ ላይ ያሉት እንደሆኑትም መረዳት እንችላለን ማለት ነው። and many third world countries have expansive population pyramid አብዛኛው ጊዜ እንዲህ አይነት ፖፑሌሽን ፒራሚድ አወቃቀር የሚኖራቸው እያደጉ ያሉ ሶስተኛ ዓለም ሀገራት የምንላቸው እያደጉ ያሉ ሀገራትን ነው። ኦኬ ኢትዮጵያን እንደ አንድ ምሳሌ መውሰድ እንችላለን። ሁለተኛ ላይ የምናየው ደግሞ ፖፑሌሽን ፒራሚድ አይነት is constrictive population pyramids የምንላቸው ናቸው። these are used to describe populations that are elder and shrinking እንዲህ አይነቱን ደግሞ ፖፑሌሽን ፒራሚድ ለመግለጽ የምንጠቀመው ምን አይነት ሁኔታ ያለበት ሀገር ነው? አብዛኛው በዛ ሀገር የሚኖሩ ሰዎች በከፍተኛ እድሜ ላይ ያሉ ትላልቅ ሰዎች older peoples አዛውንቶች በብዙ ቁጥር ሲኖሩ ነው ማለት ነው። ኦኬ constrictive pyramids have smaller percentage of people in younger age group በዚህ ሀገር ያሉ ሰዎች በብዛት ወጣቱ ሳይሆን ያለው አዛውንቶቹ ናቸው ማለት ነው ያሉት እና አነስተኛ ቁጥር ላይ የወጣቱ ቁጥር ደግሞ አነስተኛ ቁጥር መሆኑን
ለመግለጽ የምንጠቀመው ነው ማለት ነው this constructive population pyramid. Countries with higher levels of economic development have constructive population pyramids because access to quality education and health care is available to a large portion of the population. አብዛኛው ጊዜ ያደጉ ሀገራት በጥሩ የኢኮኖሚ ደረጃ በከፍተኛ የኢኮኖሚ ደረጃ ላይ ያሉ ሀገራት የህዝብ መጠናቸው የስነ ህዝብ አወቃቀራቸው የሚገለጸው በእንዲህ አይነት ፖፑሌሽን ፒራሚድ ነው። ምክንያቱም ጥራት ያለው ትምህርት እንዲሁም ደግሞ ጥሩ የጤና እንክብካቤ የሚገኝበት ሀገር ስለሆነ ነው ማለት ነው። ሰዎች ለረጅም እድሜ መኖርም እንዲችሉ የሚያስችል የተለያዩ እድሎች ስለሚያጋጥማቸው ማለት ነው። ሶ with the higher economic development ላይ ያሉ ሀገራት አብዛኛው ጊዜ የስነ ህዝብ አወቃቀራቸውን ስንገልጽ የምንጠቀመው is constructive population pyramid ነው። ሶስተኛው አይነት ደግሞ population pyramid type is stationary population pyramids የምንላቸው ነው። These are used to describe populations that are not growing. ይሄ ደግሞ የአንድ ሀገር ህዝቡ እያደገ ካልሆነ ለውጥ እያመጣ ያልሆነ ከሆነ we use this kind of population pyramid ማለት ነው። They show an almost equal proportion of population in each group in that it tapers off at the top ማለት ነው። ይሄ ደግሞ በሁሉም የእድሜ ክልል ውስጥ ያሉ ህዝቦች ቁጥር ተመጣጣኝ የሆነ ከሞላ ጎደል ተመጣጣኝ የሆነ በሚሆንበት ጊዜ የሚታይ የስነ ህዝብ አወቃቀር ነው ማለት ነው። There is not a decrease or an increase in population, it's stable. ስለዚህ በዚህ እንዲህ አይነት population pyramid የሚገለጽ የስነ ህዝብ አወቃቀር ያላቸው ሀገሮች ከሞላ ጎደል ምን አይነት ነው? ስቴብል የሆነ የተረጋጋ የአወቃቀር ሁኔታ ነው ያላቸው ማለት ነው። ኦኬ በሁሉም እድሜ ከላል ወጣቱም ህፃኑም እንዲሁም ደግሞ አዛውንቱም በእኩል ደረጃ የሚገኙባቸው አገሮች ናቸው ማለት ነው። ሶ ዴቨሎፕድ ካንትሪስ ኦልሬዲ ያደጉ ሀገራት where birth rate are low የወሊድ መጠን አናሳ የሆነበት እንዲሁም ደግሞ ኳሊቲ ኦፍ ላይፍ ሀይ የሆነበት ጥራት ያለው ህይወት የሚኖሩ ሰዎች ሁሉ ነገር ተመቻችቶላቸው ማለት ነው። ጥራት ያለው ህይወት ስንል ለትምህርቱም ለጤና እንክብካቤም ለሁሉም ተመቻችቶላቸው የሚኖሩ ሀገራት በእንዲህ መልኩ ይገኛል ማለት ነው የስነ ህዝብ አወቃቀራቸው። So they have got this stationary የሆነ የተረጋጋ የስነ ህዝብ አወቃቀር አላቸው። that's why በእንዲህ አይነት population pyramid የሚገለጹት። ስለዚህ ከፊገር 6.6 ከዚህ ፊገር we could see የሶስቱንም አይነት የፖፑሌሽን ፒራሚድ አይነቶች with types of population pyramid በስተግራ ኬንያ ዴቨሎፒንግ ካንትሪ የሆነች ሀገር የሀገራችን ኢትዮጵያ ጎረቤት ሀገር ማለት ናት ያላትን የስነ ህዝብ አወቃቀር በኤክስፓንሲቭ በምንለው እንደምታዩት ቦተም ዋይድ ሆኖ እየጠበበ የሚሄድበት ማለትም በከፍተኛ ቁጥር የሚገኙት ወጣትና ገና ህጻናት የሚሆኑበት ሀገር በእድሜ ደግሞ የጨመሩ ሰዎች በብዛት የማይገኙበትን ሀገር እናያለን። and at the center we could see the United States በዚህ ሀገር ያሉት ደግሞ በአብዛኛው አዛውንት ሆነው የህዝብ ቁጥሩ እየቀነሰ ያለ መሆኑን መመልከት እንችላለን። ከዛ ደግሞ ወደ ራይት ሳይድ የኢታሊን ማየት እንችላለን ማለት ነው። ኦኬ ይሄ ደግሞ ፕሮፖርሽኔትሊ በሁሉም እድሜ ገደብ ውስጥ ያሉ ሰዎች በተመጣጣኝ ሁኔታ የሚገኙበት ሀገር እንደሆነች ከነዚህ ፒራሚድስ መረዳት እንችላለን። ሶ ፖፑሌሽን ፒራሚድን ኮንስትራክት ስንሰራ እንዴት ሊሆን እንደሚችል ኤግዛምፕል እንመልከት። ሶ to compute percentages for the 5 years age groups and show population pyramid we follow the following steps ይለናል። አንድ ፖፑሌሽን ፒራሚድ አንድ የህዝብ ቁጥር ኢንፎርሜሽኑ ኖሮን ዳታው ኖሮን ፖፑሌሽን ፒራሚድ ለማስቀመጥ ስንፈልግ የምንከተላቸው ደረጃዎች የሚከተሉት ናቸው ይለናል። የመጀመሪያው ስቴፕ ምን ማድረግ ነው? is to collect data on a country's population that's already classified into males and females and into 5 years age categories, like for example 0 up to 4, 5 up to 9, 10 up to 14, 15 up to 19 and 20 up to 24። በመጀመሪያ የምናደርገው መረጃ እንሰበስባለን። የአንድ ሀገር የስነ ህዝብ ሁኔታ የያዘ መረጃ ያስፈልገናል። ምን ያህል ናቸው ወንድ፣ ምን ያህል ናቸው ሴት፣ ከነዛም ውስጥ ደግሞ ወንዱ ከ0 እስከ 4 እድሜ ማለትም ገና ከተወለደበት እስከ 4 እድሜ ክልል ውስጥ ያሉ ወንዶች ምን ያህል ናቸው፣ ከ5 ዓመት እስከ 9 ዓመት፣ ከ10 እስከ 14፣ ከ15 እስከ 19፣ ከ20 ከ24 እስከ 24 ድረስ ብለን በየ5 ዓመት የእድሜ ክልል እየከፋፈልን እንሰበስባለን መረጃ። ኦኬ ስለዚህ ኦርጋናይዝ እናደራጃለን ማለት ነው የዛን ሀገር የህዝቡን የጾታ እንዲሁም ደግሞ የእድሜ ሁኔታ። ከዛ ሰከንድ ስቴፕ ሁለተኛው ስቴፕ ደረጃ የምንወስደው ምንድነው? we take one category አንዱን ካቴጎሪ እንወስድና አንዱን ምድብ ለምሳሌ let's say ወንዶችን ይወሰድና ከወንዶችም
በምን እድሜ ክልል ውስጥ ያሉትን ወንዶች ከ0 እድሜ እስከ 4 ዓመት እድሜ ያሉ ወንዶችን ብንመለከት ዳታውን 20 ሺህ ቢሆኑ ሌትስ ሴይ ፎር ኤግዛምፕል 20 ሺህ ናቸው። ከየት ነው ከጠቅላላ ህዝቡ ምን ያህል ፐርሰንቱ ነው እነዛ 20 ሺህ ወንዶች የሚወክሉትን የሚለውን እናሳለን። ኦኬ ኦፍ the population of a country and the total population for a country is 2 million, then the percentage for males aged from 0 to 4 will be computed as 20,000 divided by 2 million times by 100 which is 1%. ስለዚህ ምን እናደርጋለን? ካልኩሌት እናደርጋለን ምን ያህል ፐርሰንቱን ነው what part of the population ነው ሪፕሬዘንት የሚያደርጉት ከጠቅላላ ህዝቡ ምን ያህሉን ፐርሰንት ነው ከ0 እስከ 4 እድሜ ያሉ ወንዶች ያሉት የሚለውን እናሳላለን ማለት ነው። እንዴት ነው የምናሰላው? 20 ሺህ ያሉን ብለናል። ከዳታው 20 ሺህ ወንዶች ናቸው ከ0 እስከ 4 እድሜ ውስጥ ክልል ውስጥ ያሉ ወንዶች በዛ ሀገር ውስጥ የሚኖሩ እነሱን ለምን እናካፍለን? ለጠቅላላ ለሀገሪቷ የህዝብ ቁጥር total population is 2 ሚሊዮን እዚህ ጋር እንዳልነው 20 ሺህ ሲካፈል 2 ሚሊዮን ሲባዛ በመቶ እናደርግና በአጠቃላይ ስንት ፐርሰንት ይሆናል ማለት ነው ካልኩሌት ስናደርግ 1%። ስለዚህ ከጠቅላላ የሀገሪቷ ህዝብ 1% የሚያህሉት ወንዶች ሆነው በምን እድሜ ክልል ውስጥ ያሉ ከ0 እስከ 4 ዓመት እድሜ ክልል ውስጥ ያሉ ናቸው ብለን እናስቀምጣለን ማለት ነው። ከዛ በሶስተኛ ደረጃ we repeat the process in step 2 above and calculate the percentage for all 5 years age group። ከዛ ከዚህ ጋር እንደጋግማለን ማለት ነው። ሁለተኛው ስቴፕ ላይ እንዳየ ነው ለየ ደግሞ ከዛ በላይ ከ4 እድሜ በላይ ላሉት ከ5 እስከ 9 ከ10 እስከ 14 ከ15 እስከ 9 19 እያለ በእነዚህ እድሜ ክልል ውስጥ የሚገኙ የወንዶች ቁጥርን ዳታ በመውሰድ ለጠቅላላ በማካፈልና በመቶ በማባዛት የወንዶች በእያንዳንዱ የእድሜ ክልል ማለትም በየ5 ዓመት ጋፕ ውስጥ ያሉትን የወንዶች ፐርሰንት ካልኩሌት እናደርጋለን እናሰላለን። እንዲሁም ለሴቶች በዚህ መልኩ እንሰራለን ማለት ነው። ለእያንዳንዱ በእድሜ በእነዚህ በ5 እስከ 9 ዓመት ድረስ ከ10 እስከ 14 ከ15 እስከ 19 ከ20 እስከ 24 ድረስ ያሉትን እናሰላለን ማለት ነው። Okay, and then we repeat the process. ከዛ we look for a graph sheet or a paper, then draw a central axis line in the middle. እዛ ግራፍ መስሪያ ወረቀት እንፈልግና እዛ የግራፍ መስሪያ ላይ አክሰስ እንሰራለን ማለት ነው፣ መስመር እንሰራለን። and we create a scale for the percentage of the population at the bottom of the axis. Scale should not exceed from 0 to 10%. ከዛ ካልኩሌት ያደረግናቸውን ቁጥሮችን በአክሰሱ ልክ እናስቀምጣለን ማለት ነው። ኦኬ ስኬሉ ደግሞ ከ0 እስከ 10% ካለው በላይ መሆን የለበትም። ስለዚህ አክሰሱ ቦተም ላይ ፐርሰንቴጆችን እናስቀምጣለን ማለት ነው፣ ካልኩሌት አድርገን ያገኘናቸውን ለወንዱም ለሴቱም። Then after this ከዛ በኋላ we plot the percentage of the population for 5 years age groups for males on the left hand side of the middle line on the graph and plot the percentage of for the females on the right hand side of the axis። ከዛ ምን እናደርጋለን? መሀል መስመር ካሰመርን በኋላ አክሰሱ ላይ ከሱ ወደ ግራ ያለውን ምን እናደርጋለን? የወንዱን ዳታ እናስቀምጣለን ካልኩሌት አድርገን ያገኘነውን። ከሱ ደግሞ ወደ ቀኝ ያለውን ደግሞ on the right side ደግሞ ፕሎት የምናደርገው የማንን የፊሜሉን ፐርሰንቴጅ ነው ማለት ነው። ኦኬ ሶ እዚህ ጋር እንደምታዩት አክሰስ እንሰራለን። ከዛ የዋይ አክሰሱን ኤጅ ግሩፕ እናደርገዋለን ከ0 እስከ 4 እድሜ ከ5 እስከ 9 ከ10 እስከ 14 ከ15 እስከ 19 ከ20 እስከ 24 እያልን በ5 እድሜ ክልል ውስጥ እያስቀመጥን እንሰራለን ላይኑን። ከዛ ኦን the ኤክስ አክሰስ ደግሞ ቀደም ብለን ባልነው በስቴፕ 2 እና ስቴፕ 3 ላይ ደጋግሙት በተባልነው ካልኩሌሽን መሰረት እና ባገኘነው ዳታ መሰረት የወንዱንም የሴቱንም ካልኩሌት እናደርጋለን ብለናል አይደል? ፐርሰንቴጁን ምን ያህሉ ወንዶች ናቸው በዚህ እድሜ ክልል ውስጥ ያሉት፣ ምን ያህሎቹ ናቸው በዚህ የሚለውን ካልኩሌት አድርገን ያገኘነው አለ። ስለዚህ ሚድል ዋን እንደ 0 እንጠቀምና እዛ ላይ 0.25% የሚያክለውን ወይም ደግሞ 25% የሚያክለውን ይሄን ያህል ቁጥር ነው ብንል ኦር ደግሞ እዚህ ጋር 1%ቱን ደግሞ ከ0 እስከ 4 እድሜ ነው ብንል ስለዚህ ባሩን እዚህ ድረስ አምጥተን እንስለዋለን። ከዛ ከ5 እስከ 9 እድሜ ክልል ደግሞ ያሉት በዚህ በ1 እና በ0.75 መካከል ነው ያለውን እዚህ ጋር እንስላለን። እያን ባገኘነው ውጤት መሰረት በባር መልኩ ሪፕሬዘንት እናደርጋለን ማለት ነው። ሴም ዌይ አሁንም በስተቀኝ በኩል ደግሞ የሴቶችን ደግሞ ዳታ ካልኩሌት አድርገን ያገኘነውን ፐርሰንቴጁን እናስቀምጣለን ማለት ነው። ኦኬ ሶ this way ፐርሰንቴጁን እናስቀምጣለን። So the left side will be የወንዱ ዳታ, the right side will be the female data. ጾታቸው ሴት የሆነ ዳታ እና ጾታው ወንድ የሆነ ዳታ ማለት ነው። then horizontal axis የሚያሳየው percent of population ነው፣ ምን ያህል percent of the population the whole population represent እንደሚያደርጉ ነው። vertical axis ደግሞ age group ነው የሚያሳየው። ኦኬ የእድሜ መደቡን ነው የሚያሳየው ከ0 እስከ 4 እድሜ መደብ ከ5 እስከ 9 እያልን የሰራ ነው ማለት ነው። so the key point እዚህ ጋር ምንድነው?
the bottom bar which is ከ0 እስከ 4 እድሜ ክልል ውስጥ ያሉ ወንዶች 1% እንደሚያህሉ ማየት እንችላለን እዚህ ጋር ከግራፉ በዚህ ካልኩሌሽን መሰረት። ከዛ ደግሞ አገን እዚህ ጋር በድጋሚ ለሴቷም እንደዚሁ 1% of the females in that particular country ከ0 እስከ 4 እድሜ መደብ ውስጥ ያሉ እንደሆኑ መገንዘብ እንችላለን ማለት ነው። so this way እንሰራለን ማለት ነው the population pyramid እና ለመለየት እንዲያመች የተለያየ ከለር እና ሼድ እናደርጋለን እና ቀለማለን ማለት ነው። ኦኬ ወንዱን ከፈለግን በሰማያዊ ሴቷን በኦሬንጅ or any other color አድርገን በዚህ way we can construct population pyramidን መሳል እንችላለን። በዚህ መልኩ ሪፕሬዘንት ማድረግ እንችላለን ማሳየት እንችላለን ማለት ነው የአንድ ሀገርን የስነ ህዝብ አወቃቀር። እሺ አሁን ደግሞ እስቲ ስፔሲፊካሊ ስለ ሀገራችን ኢትዮጵያ population pyramid ስንመልከት so መጀመሪያ ጠይቀናል do you think that the population pyramid of Ethiopia is similar to the above countries pyramids and why ይለናል። ቀደም ሲል ያየናቸው ዴቨሎፕድ የሆኑ ካንትሪዎች ላይ ያየነው የፖፑሌሽን ፒራሚድ አገላለጽ ለሀገራችን ኢትዮጵያ ጋር ተመሳሳይ ይመስላችኋል? ሲሚላር ይመስላችኋል? መልሳችሁ አዎም ሆነ አይ ለምን ብሎ ይጠይቀናል። so the answer is no አይደለ? በተለይ ዴቨሎፕድ የሆኑ ካንትሪስ ጋር የምናየው የስነ ህዝብ አወቃቀር ለሀገራችን ኢትዮጵያ ጋር ተመሳሳይ አይደለም። why ካልን ለምን ካልን because Ethiopia's population pyramid is not similar to the pyramid of developed countries ምክንያቱም developed countries ናሮ የሆነ ቤዝ አላቸው and more rectangular shape ነው ያለው የምናየው የእነሱን ሀገር population pyramid ስናይ and በብዛት many older people አሏቸው። ሪፍሌክት የሚያደርገው ደግሞ አነስተኛ የሆነ የወሊድ መጠን ያለበት ሀገር አነስተኛ የሆነ ዴዝ ሬት ያለበት ሎ ዴዝ ሬት ያለበት ሀገር እንደሆነና እንዲሁም ደግሞ የህዝብ ቁጥር እድገቱ ቀሰስተኛ እንደሆነ የሚያሳይ ነው አይደል የእነሱ ሀገር population pyramid ስንመለከት። በአንጻሩ ደግሞ in contrast ደግሞ ሀገራችን ኢትዮጵያ ስናይ it has wide base and narrow top ብዙ ህጻናት ስለሚወለዱና የወሊድ መጠን የጨመረበት ሀገር ስለሆነ የሰፋ ባር ነው ያለው at the base እና ደግሞ ናሮ እየጠበበ ይመጣል showing a high birth rate and many young people ብዙ ልጆች ይወለዳሉ ከዛ ደግሞ የወጣቱ ቁጥር ይጨምራል and rapid የሆነ የፖፑሌሽን growth የህዝብ ቁጥር መጠን መጨመር የሚታያል። እያደገ ግን የእድሜ ገደቡ እየጨመረ older people ጋር ስንሄድ ግን በብዛት በህይወት የሌሉበት እየሞቱ የሚመጡበት ሁኔታ ስለሆነ ያለው ማለት ነው። so it's typically a developing country ስለሆነች ሀገራችን ኢትዮጵያ ዲፍረንት የሆነ ፖፑሌሽን ፒራሚድ የስነ ህዝብ አወቃቀር ነው ማለት ነው የምናገኘው ከሌሎቹ ሀገራት አንጻር which means developed ከሆኑት ሀገሮች አንጻር። according to a report by Ethiopian Public Health Association in 2014 የኢትዮጵያ ህብረተሰብ ጤና ማህበር ባቀረበው ሪፖርት መሰረት ማለት ነው በ2014 የሀገራችን ኢትዮጵያ population of Ethiopia እየጨመረ እንደመጣ ነው የሚያመለክተው። ኦኬ substantially እየጨመረ እንደመጣ ነው in the years with 1984 42.6 ሚሊዮን ነበረ ከዛ በ1994 53.5 ሆነ ከዛ በ2007 73.5 ሚሊዮን ሆነ ከዛ በ2012 83.7 ሚሊዮን ሆነ። አሁን ደግሞ it's estimated that it's to be more than 110 ሚሊዮን ከ110 ሚሊዮን በላይ ይሆናል አሁን ላይ ያለው ደግሞ ግምት ተብሎ ነው የሚታሰበው። እንዲሁም አሁን በቅርብ ይሄንን የዛሬዋን ቀን ደግሞ አርገን ብናይ ወደ 138.9 ሚሊዮን ህዝብ አላት ኢትዮጵያ ተብሎ ነው በአሁን ሰዓት የሚገመተው። ስለዚህ እንደምናየው ከአመት ወደ አመት ከአመታት ወደ አመታት በየ10 አመታት በከፍተኛ ደረጃ እየጨመረ ያለበት ሁኔታ ነው ማለት ነው የኢትዮጵያ ህዝብ ቁጥር። moreover ከዚህም በላይ the 2007 national population census በ2007 በተደረገው ሀገራዊ የህዝብ ቆጠራ ደግሞ የሚያመለክተው it indicated that Ethiopia has a younger population ብዙ ወጣት ቁጥሩ በከፍተኛ ደረጃ እንደሆነ ነው with 45% of its population under the age of 15 years ማለት ነው። አብዛኛው የሀገሪቷ ህዝብ ወደ 45 የሚሆነው የሀገሪቷ ህዝብ 45% የሚሆነው የሀገሪቷ ህዝብ እድሜያቸው ከ15 አመት በታች እንደሆነ ያሳያል and only 4.8% of its population aged 60 years or older እንዲሁም ደግሞ ወደ 4.8% ብቻ የሚሆነው ደግሞ ከፍተኛ እድሜ ላይ ያሉ ወይም ደግሞ በ60 አመት እድሜ ላይ ያሉ ናቸው የሚለውን ነው ማለት ነው የሚያመለክተው 2007 የተደረገው የብሔራዊ ህዝብ ቆጠራ። የሀገሪቷ የሴቶች ቁጥርን ደግሞ በተመለከተ women between the age of 15 and 49 accounts for 23% of the total population
እንዲሁም ደግሞ ከሀገሪቱ አጠቃላይ የህዝብ መጠን ወደ 23% የሚሆነው የሚሆኑት ሴቶች በምን እድሜ መደብ ውስጥ ያሉ ናቸው? ከ15 እስከ 49 እድሜ መደብ ውስጥ የሚካተቱ ሴቶችም በሀገሪቷ ውስጥ እንዳሉ ያመለክታል። kids from the figure 6.7 ቀጣይ ላይ ከምናየው ፊገር የፖፕሌሽን ፒራሚድ ኦፍ ኢትዮጵያ በ1984 ዓ.ም እና በ2017 ዓ.ም ምን ይመስል እንደነበር ማየት እንችላለን። So from figure 6.7 we could see the population pyramid of Ethiopia from 1984 to 2017. ስለዚህ በ1984 የፖፕሌሽን ፒራሚድ ኦፍ ኢትዮጵያ በዚህ መልኩ ነበረ የተገለጸው። በ2017 በዚህ መልኩ ነው ማለት ነው። እንደምናየው ቦዝ ኦፍ them ቦርድ የሆነ ቤዝ and then at the tip ሲኬድ እየቀነሰ እንደሚሄድ ነው እንደምታዩት። 80 እና እስከ 84 እድሜ ክልል ውስጥ ያሉ ሰዎች በጣም አነስተኛ ቁጥር ላይ እንደምናገኝና ነገር ግን የተወለዱ እንዲሁም ደግሞ በወጣትነት እድሜ የምንለው ከ20 እስከ 35 እስከ 45 ያሉ እድሜ ላይ ያሉት በብዛት እንደሚገኙ እዚህ ጋር እንደምታዩት 4.8% የሚሆነው 3.9% የሚሆነው ወጣቱ እንደሆነ መረዳት እንችላለን። ግን እዚህ ጋርም እንዲሁ እንደምታዩት ከዓመት እስከ አንጻራዊ ከሆነ ጊዜያት እና ከሰው እና ከጾታ ሁኔታ እና እድሜ መደብ ከሚገኝበት አንጻር እዚህ ጋርም እንዲሁ በወጣትነት እድሜ ላይ እና አዲስ የተወለዱ ህጻናት ቁጥር ከፍ ብሎ ደግሞ የአዛውንት ቁጥር እንደሚቀንስ ነው ማለት ነው የምንረዳው ከዚህ ፒራሚድ ፖፑሌሽን ፒራሚድስ። እሺ now let's do inquiry activity 6.9 examining and comparing population pyramid የሚለውን activity እንስራ። ምን ይላል የመጀመሪያው ጥያቄ what's the difference between the population pyramids of 1984 and 2017 interpret the graph ይለናል። ቀደም ሲል ያየነው ፊገር 6.7 ላይ የሀገራችን ኢትዮጵያ ወደ 1984 እና በ2017 ላይ የነበራትን ፖፑሌሽን ፒራሚድ ምን ይመስል እንደነበር አይተናል። ምንድነው እስቲ ልዩነቱ አብራሩት ይላል። ሶ እንግዲህ ከፊገሩ እንደተመለከት ነው በ1984 ዓመተ ምህረት በተደረገው የህዝብ ቆጠራ ከተገኘ ዳታ አንጻር መረጃ አንጻር የተሰራው የስነ ህዝብ አወቃቀሩ ይሄን ይመስል ነበረ። ኦኬ በአጠቃላይ ወደ 38,735,722 ህዝብ ነበረ። ወንድና ሴቱ ደግሞ በፐርሰንቴጅ ይሄን ያህል ይዞ እንደነበር መመልከት እንችላለን። በ2017 ማለት ነው ይቅርታ 2017 ደግሞ ወደ 109,666,481 ደርሶ እንደነበር የሀገራችን ህዝብ ቁጥር እንዲሁም ደግሞ ወንዱ እና ሴቱ የነበራቸውንም በየእድሜ መደቡ የነበሩበትንም ደግሞ ሁኔታ መገንዘብ እንችላለን። ሶ ኢንተርፕሬት ስናደርገው ስንተረጉመው ከፒራሚድ የተረዳነውን ነገር the population pyramid of 1984 had a very wide base and a narrow top showing that a large proportion of the population were children and young people። ቀደም ሲል ያየነው የፖፑሌሽን ፒራሚድ በ1984 በተገኘው መረጃ መሰረት የሚያሳየው ምንድን ነው? የሰፋ ቤዝ አለው አይደለም which means የወጣቱ መጠን የጨመረ ነው። ወደ ላይ ደግሞ በመጠን ቁጥር older ones አዛውንት ቁጥር እየቀነሰ መምጣቱን እናያለን። በ2017 ደግሞ ያለውን ብንመለከት still has a wide base again ልክ እንደ 1984 ዓመተ ምህረት የሰፋ ቤዝ ነው ያለው። slightly narrower ነው ደግሞ የሚሆነው but it's slightly narrower than the 1984 ከ1984 አንጻር ደግሞ ስናየው ከሱ ጠበብ ያለ ዋይድ ቤዝ ነው ያለው። ምንም ቢሆን ቁጥሩ የሚወለደው ከፍተኛም ቢሆን ግን ከ1984 አንጻር አነስ ያለ ነው ማለት ነው። and then the middle age group are becoming wider ወደ መካከለኛ እድሜ ላይ ደግሞ ያሉትን ደግሞ በእድሜ መደብ ውስጥ ያሉትን ሰዎች ደግሞ ስናይ ሰፋ ብሎ እናገኘዋለን ማለት ነው ከ1984 ዓመተ ምህረት ይልቅ። so this way we can interpret and compare the demography of the Ethiopian population በዚህ way ልንተረጉም እንችላለን ማለት ነው በሁለቱ ዓመተ ምህረት መካከል ያለውን ልዩነት። so the meaning of this difference ምንድነው? the 1984 very high birth rate and rapid population growth እንደነበረ በ1994 ዓመተ ምህረት ከፍተኛ የሆነ የወሊድ መጠን እንደነበረ እና በከፍተኛ መጠን የህዝብ ቁጥር እየጨመረ እንደነበረ መገንዘብ እንችላለን። በ2017 ደግሞ birth rate slowly decline አድርጎ ነበር። እንደምታዩት ይሄ ባሩ የሰፋ ነው እዚህ ጋር። ነገር ግን እዚህ ጋር የሚሰፋ ቢሆን ከሌሎቹ እድሜ መደባት አንጻር
የሰፋ ቢሆንም ግን ከ1984 አንጻር ስሎሊ ዲክላይን እንዳደረገ ሽሪንክ እንዳደረገ ጠበብ እንዳለ እንመለከታለን። ሶ ስሎሊ በርዝ ሬት የወሊድ መጠን ቀሰስተኛ መልኩ ቀንሶ ነበር ማለት ነው ከ1984 ዓ.ም ጋር ስናወዳድረው እና ወርኪንግ ፖፕሌሽን ደግሞ እየጨመረ እንደነበረ ማየት እንችላለን ማለት ነው። እዚህ ጋር እንደምታዩት ይጠቡ ነበረ። እነዚህ ከ20 እስከ 29 ከ30 እስከ 34 እያልን ያልናቸው መደብ ላይ እዚህ ጋር ጠበብ ይላሉ በ1984 ዓ.ም ግን በ2017 ዓ.ም ሰፍተው እናገኛለን። ምን ያሳየናል ማለት ነው? ግራጁዋሊ የወርኪንግ የስራ ላይ ያለው እና ወጣት ላይ ያለው እድሜ ክልል ውስጥ ያለው እየጨመረ እንደመጣ ከ1984 አንጻር ማለት ነው በ2017 እንደጨመረ እንገነዘባለን ማለት ነው። ሶ ኢን ኢትዮጵያ the share of the young people has decreased gradually while the working age population has increased over time ማለት ነው። ስለዚህ በሁለቱ ጊዜ በእነዚህ በ1984 እና በ2017 ዓ.ም በተደረገው የህዝብ ቆጠራ መሰረት እና ከተሰራው የፖፕሌሽን ፒራሚድ አንጻር ስንመለከት ያንገር ፒፕል በትንሹ ቀንሷል፣ የሚወለደው ህዝብ በመጠኑ ቀንሷል። እንዲሁም ደግሞ በስራ ላይ ያለው እድሜ ደግሞ ኦቨርታይም እንደጨመረ መገንዘብ እንችላለን ማለት ነው። ኦኬ ሶ በአጠቃላይ ከግራፎቹ የምንረዳው ዛት ኢትዮጵያ ሀዘ ዩትፉል ፖፕሌሽን ስትራክቸር አብዛኛው ወጣት ማህበረሰብ እንደሆነ ነው። and largest proportion of the population is in the younger age ማለትም ከ0 እስከ 14 እድሜ ክልል ውስጥ ያሉ ሰዎች እንደሚኖሩበት ነው። እና ደግሞ elderly peoples አዛውንቶች ከ65 እና ከ65 በላይ ያሉ በቁጥር አነሳ እንደሆኑ እንረዳለን። and the primary shape indicates that rapid population growth እንዳለ ነው። እየሰፋ እየሄደ ከዛ እየጠበበ መምጣቱ እና መጨረሻው በይዙ ዋይደር መሆኑ ከፍተኛ የሆነ የህዝብ ቁጥር እየጨመረ እንደሆነ ያመለክታል። and this type of pyramid is typically of developing countries እንደቀደም ብለን እንዳልነው አይነቱ ደግሞ ፒራሚድ which is expansive ምንለው አይነት ፒራሚድ እያደጉ ያሉ ሀገራትን የሚገልጽ ነው። ያሉ ሀገራት ያላቸውን የስነ ህዝብ አወቃቀር የሚገልጽ ነው ማለት ነው። so where fertility rates are high and life expectancy is lower ማለት ነው። የመራባት መጠን የሚጨምርበት እየጨመረ ያለበት ሀገር እንዲሁም ደግሞ የእድሜ ዘመን ግምት ደግሞ አናሳ የሆነበት ሀገር እንደሆነ እንረዳለን ማለት ነው። ሁለተኛው የአክቲቪቲ ጥያቄ ምን ይላል? ኮንዳክት አን ኢንቨስቲጌሽን ኦፍ ፖፑሌሽን ፒራሚድ ሼፕ ኦፍ ኢትዮጵያ ኢን 2020 ኢንተርፕሪት ኤንድ ኮምፔር ኢት ዊዝ ፕሪቪየስ ዋን ይለናል። በ20 የነበረውን የኢትዮጵያ ህዝብ የሚገልጽ ፖፑሌሽን ፒራሚድ አለ። እሱን ፒራሚድ ቀደም ብሎ ከነበሩት ጋር አወዳድሩ ነው የሚለው። ኦኬ ሶ ዋይ ዱ ዴይ ዲፈር እንዴትስ ደግሞ ሊለያዩ ቻሉ የሚለውን እናብራራለን። and we'll explain ማለት ነው። ሪፈር የምናደርግበት ሊንክ ደግሞ በዚህ መልኩ ተቀምጦልናል። ሶ በዛ ሊንክ ገብተን ስንመለከት በ2017 የነበረው የፖፑሌሽን ፒራሚድ ይሄን ይመስላል። በ1984 ይሄን ይመስላል። and በ2020 ደግሞ ይሄን ነበር የሚመስለው። የኢትዮጵያ ህዝብ ወደ 118,917,671 አካባቢ ነበር የኢትዮጵያ ህዝብ። በ2019 ደግሞ ወደ 115,737,382 ነበር ማለት ነው። ሶ እኛ የምንፈልገው ፖፑሌሽን ፒራሚድ ይሄኛውን ነው በ2020 ማለት ነው። ሶ ከ2020 ፖፑሌሽን ፒራሚድ የምንገነዘበው ምንድን ነው? is that the population pyramid of Ethiopia in 2020 has a wide base and narrow top showing that the country has a large young population. የሰፋ ቤዝ አለው። ስሩ የሰፋ ወደ ላይ ሲመጣ ደግሞ እየጠበበ መምጣቱን እንመለከታለን። ምን ያሳየናል? ያንገር የወጣቱ ማህበረሰብ ብዙ እንደሆነና በእድሜ ደግሞ የገፋ የአዛውንት ቁጥር አናሳ እንደሆነ እንረዳለን። and this indicates rapid population growth ማለት ነው። ይህ ደግሞ ከፍተኛ የሆነ የህዝብ ቁጥር የመጨመር ፍጥነት ላይ እንዳለም እንገነዘባለን ማለት ነው። ሶ ኮምፔር ስናደርገው ከ2017 ከነበረው ፖፑሌሽን ፒራሚድ ጋር the base in 2020 ቤዙ ስላይትሊ ናሮወር ነው አይደለ? ጠበብ ይላል ከዚህኛው ቤዝ ይሄኛው ቤዝ ጠበብ ማለቱን እንመለከታለን። and while the working age population is slightly larger ማለት ነው። ሶ የሚወለደው መጠን ዲክላይን አድርጓል ማለት ነው ከ2017 ይልቅ 2020 ላይ። ኦኬ ነገር ግን እየሰራ ያለው እድሜ ክልል ውስጥ የሚሰራው የእድሜ ክልል ውስጥ ያሉ ሰዎች ብዛት ቁጥር ግን ጨመር እንዳለ በትንሽ ቁጥር መረዳት እንችላለን ማለት ነው። ከነዚህ ቤዞች which means ከ10 እስከ 14 ከ15 እስከ 19 ከ20 እስከ 24 እድሜ ገደብ ውስጥ ያለውን የባሩን ሳይዝ ብናይ እና የዚህን ብናይ ስላይትሊ ላርጀር ሆኖ እናገኘዋለን ማለት ነው። ኦኬ ሶስተኛው ጥያቄ ምን ይላል? search population census data of Ethiopia, developing country and any other developed country and compare the population pyramid of both ይለናል።
የሀገራችን ኢትዮጵያን የህዝብ ቁጠራ መረጃን በመውሰድ እና እያደገች ያለች ሀገራችንን ማለት ነው ከሌላ ኦልሬዲ ካደገ ሀገር ጋር በመውሰድ የሁለቱን ፒራሚድ አወዳድሩ ይለናል። እነዚህን ለማግኘት ዩ ካን ዩዝ ዲስ ሊንክ። ይሄ ሊንክ ተጠቅማችሁ ኢንተርኔት ላይ በመፈለግ ሰርች በማድረግ ዩ ኩድ ጌት እንደዚህ አይነት ኢንፎርሜሽኖችን። ለምሳሌነት ያህል ዊ ካን ዩዝ እንደ ዴቨሎፒንግ ካንትሪ የሀገራችን ኢትዮጵያን ፖፑሌሽን ፒራሚድ፣ የጃፓንን ደግሞ ኦልሬዲ ዴቨሎፕድ ያደገች ሀገርን ደግሞ መወዳደር እንችላለን ማለት ነው። ፖፑሌሽን ፒራሚድ ስንመለከት በእንዲህ አይነት መልኩ ነው የምናገኘው የኢትዮጵያን ፖፑሌሽን ፒራሚድ እንዲሁም ደግሞ የጃፓንን ስናወዳደር አንደኛ ፒራሚድ ሼፑን ስንመለከት የሀገራችን ኢትዮጵያን ዘ ዴቨሎፒንግ ካንትሪ እያደገች እንዳለች ሀገር ዋይድ ቤዝ ነው ያላት። ኦኬ ኦር ደግሞ ጠቅላላ ኤክስፓንሲቭ የምንለው የፖፑሌሽን ፒራሚድ ሼፕ ታይፕ ነው ያላት። ጃፓንን ስንመለከት ደግሞ ኦልሬዲ ዴቨሎፕድ የሆነች ሀገር ናት። ናሮ የሆነ ቤዝ ነው ያላት፣ የጠበበ ቤዝ ነው ያላት ዊች ዊ ኮል ኮንስትሪክቲቭ ያልነው ወይም ኢንቨርትድ ሼፕ የሆነ የፖፑሌሽን ፒራሚድ ታይፕ ነው ማለት ነው የምናየው። በርዝ ሬት ሀይ እንደሆነ እንገነዘባለን። እዚህ ጋር የሚወለዱት ከ0 እስከ 9 እድሜ ድረስ ያሉት ከፍተኛ ናቸው ማለት እየሰፋ ያለበት ሁኔታ ነው ያለው ማለት ነው። ሀይ በርዝ ሬት እንዳለ እንረዳለን። እዚህ ጋር ደግሞ የጠበበ ቤዝ መኖሩ ሎው በርዝ ሬት እንዳለ እንመለከታለን። ያንግ ፖፑሌሽኑ ላርጅ እንደሆነ እዚህ ጋር እንረዳለን። ከ10 እስከ 19 ከ20 እስከ 29 ያሉ እድሜ ክልል ውስጥ ያሉ ሰዎች በብዛት እንደሚገኙ ከዋይደር ባሩ እንገነዘባለን። እዚህ ጋር ግን ስንመጣ ከዚህኛው የጠበበ ነው which means the younger population smaller እንደሆነ በአነሳ ቁጥር እንደሚገኝ መረዳት እንችላለን። elderly population ጋር ስንመጣ again very small ነው። ሀገራችን ኢትዮጵያ በአዛውንት ቁጥር አነስተኛ ነው ማለት ነው እንደምንመለከተው ከዚህ ፖፑሌሽን ፒራሚድ። ከዛ ደግሞ እዚኛው ጋር ስንመጣ elderly population larger እንደሆነ ሰፋ ብሎ የምናገኘው የእነሱ እንደሆነ እናያለን። 70 እስከ 79 60 69 ድረስ ያሉት ሰዎች ሞር የሰፋ ባር ይዘው እናገኛለን which means በህይወት ይቆያሉ። ብዙ ቁጥር ያሉት እነሱ ናቸው ማለት ነው። ፖፑሌሽን ግሮዝ እዚህ ጋር ራፒድ መሆኑን እናውቃለን። ይሄኛው ደግሞ ስሎሊ ዲክላይን እያደረገ ያለ ፖፑሌሽን ግሮዝ እንዳለ እንረዳለን ማለት ነው። ስለዚህ አንዱ ኦፖዚት ሆኖ የምናገኝበት ሁኔታ ነው ያለው ማለት ነው። ያደጉ ያሉ ሀገራት እንደ ኢትዮጵያ ሀገራችን እና ኦልሬዲ እንዳደገች ደግሞ ሀገር ጃፓን ስናወዳድር ማለት ነው። ስለዚህ ከፖፑሌሽን ፒራሚዶች እንደምንረዳው ኢትዮጵያ ዴቨሎፒንግ ካንትሪ እንደሆነች እንረዳለን። ዋይደር ቤዝ እና ናሮ ቶፕ መኖሩ ደግሞ ያንገር ፒፕል እንዳሉና በከፍተኛ ደረጃ የህዝብ ቁጥር እየጨመረ እንደሆነ ያመለክታል። እንደ ጃፓን ያሉ ደግሞ ዴቨሎፕድ ካንትሪስ ናሮ ቤዝ እንደሚኖራቸው እና ዋይደር ቶፕ እንደሚኖራቸው አነስተኛ የሆነ የወሊድ መጠንና በከፍተኛ ደረጃ አዛውንት እንደሚገኙባቸው መረዳት እንችላለን ማለት ነው። the main differences ኢትዮጵያ ያንግ እና ፋስት ግሮዊንግ ፖፑሌሽን መኖሯና የዴቨሎፕ ካንትሪስ እንደ ጃፓን ደግሞ እያረጀ ያለ ማህበረሰብ የበዛበት እና የህዝብ መጠን ቁጥሩ ደግሞ ቀስታ እያደገ ያለ ወይም ደግሞ እያሽቆለቆለ ያለ መሆኑን እንገነዘባለን ማለት ነው። ኦልራይት እስካሁን ስለ ፖፑሌሽን ፒራሚድ ተመልክተናል። አሁን ደግሞ survivorship curves ስለምንለው ነገር እንመልከት። what's survivorship curve? It's a graph of the number of individuals surviving at each age interval versus time. Okay? survivorship curve የምንለው ምንን የሚያሳየን ምስል ነው? ምንን የሚያሳየን ግራፍ ነው? በእያንዳንዱ የእድሜ ደረጃና በጊዜ በህይወት የሚቆዩትን ግለሰቦች ቁጥርን የሚያመላክትልን የሚያሳየን ነው ማለት ነው። ኦኬ በአጠቃላይ there are 3 types of survivorship curves። 3 አይነት ግራፎች ይኖራሉ ይህንን የሚያሳዩልን። ታይፕ 1 የምንለው survivorship curve ምን አይነት ነው? It's when organisms produce relatively few offspring and provide a lot of care to the offspring, increasing the likelihood of their survival። ይሄም አይነቱን ግራፍ የምናሳየው ምን ሲሆን ነው? የአንድ ህይወት ያለው ነገር ፖፑሌሽን ውስጥ ያሉት ኢንዲቪጁዋልስ በመጠኑ ልጅ በሚወልዱበት ጊዜና ለነዛ ለወለዷቸው ደግሞ ዘሮቻቸው ለወለዷቸው ልጆቻቸው ተገቢውን የሆነ የሰፋ እንክብካቤ የሚያደርጉበት ሁኔታ ሲኖር ነው ማለት ነው። ይሄ ደግሞ it increases the likelihood of their survival ማለት ነው። እዚህ በዛ ኦርጋኒዝም ስር ያሉ የተወለዱ አዳዲስ ልጆች ፍጥረቶች በህይወት የመቆየታቸው ነገር ከፍ ሲል የሚታይ የሰርቫይቨርሺፕ ከርቭ ነው ማለት ነው። ኦኬ ማሳያው በእንዲህ አይነት ሁኔታ ውስጥ የሚታይ ነው እንደምታዩት። እዚህ ጋር ታይም ኢንተርቫሉን ያሳያል። ከወጣትነት ወደ ጊዜ እየሄደ እየጨመረ ኦልድ እየሆነ ሲኬድ ማለት ነው። ነምበር ኦፍ ኢንዲቪጁዋልስ ደግሞ በእያንዳንዱ የእድሜ የጊዜ
ሁኔታ ውስጥ የሚቆዩት የግለሰቦች ቁጥር ብዛት ነው። ስለዚህ አንድ ሰው የነበረ ቢኖር 10 ሆነው 100 ሆነው ቢሆን አንድ ላይ ኖረው ልክ ሲያረጁ ብቻ የሚሞቱበት ሁኔታ ያለ ነው ማለት ነው። እዚህ ጋር እንደምናየው ወጥቶ ከዛ ነው ማለት ነው አት ኦልድ ኤጅ የሚሞቱት። ሶ that's the type 1 survivorship curve. ሶ as a result እንዳልነው በእንክብካቤ የሚያድጉት ኦፍስፕሪንግስ most of the offspring survive ያደርጋሉ፣ በህይወት ይቆዩና ወደ አደልትሁድ ወደ ጉልምስና ጊዜ ወደ መዳበር እድሜ ላይ ገብተው እነሱም ሪፕሮዲውስ የሚያደርጉበት የሚራቡበት ሁኔታ ነው የሚኖረው ማለት ነው። ሶ በዚህ የተነሳ ሞርታሊቲ ኢዝ ሎው፣ ወዲያው አይሞቱም። at their early age ገና በጨቅላነታቸው አይሞቱም በእንዲህ አይነት ሁኔታዎች ጊዜ። ሶ በሚድል ኢየር ላይም እንደዚሁ። ሶ it occurs mostly in older individuals ያረጁ ወይም ደግሞ እድሜያቸው የገፋ ግለሰቦች ብቻ ናቸው ማለት ነው የሚሞቱት። ኦኬ ሶ this pattern is typically of humans and most mammals። በብዛት የሰው ልጆችን እንዲሁም ደግሞ ትላልቅ አጥቢ እንስሳትን ብንመለከት በህይወት የመቆየት እድላቸው ከፍተኛ ነው ማለት ነው። በውስን መጠን ልጅ ስለሚወልዱና ለነዛም ለወለዷቸው ልጆች እንክብካቤ ስለሚያደርጉ የመሞት እድላቸው አናሳ ይሆናል። በዚህም የተነሳ በሁሉም እድሜ ገደብ ውስጥ ያሉት ግለሰቦች በህይወት የመቆየታቸው ነገር ይጨምራል። ልክ የእርጅና እድሜ ላይ ሲደርሱ ኦልደር ኤጅ ላይ ብቻ ይሆናል ማለት ነው የሚሞቱትና ዲክላይን የሚያደርገው ቁጥራቸው። ሶ this type is type 1 survivorship curve እንለዋለን ማለት ነው። ሁለተኛው አይነት the second type of survivorship is type 2 የምንለው ነው። ይሄ ደግሞ ምን ሲሆን የሚከሰት survivorship curve ነው? It's when organisms produce moderate number of offspring and provide some of these organisms survive their younger years ማለት ነው። እዚህ ጋር ደግሞ የምንመለከተው ሁለተኛው የሰርቫይቨርሺፕ ከርቭን ነው። ሶ እንደ አይነት ደግሞ ከርቭን ለማሳየነት የምንጠቀመው ምን አይነት ኦርጋኒዝምስ ሲሆኑ ነው? እነዛ ኦርጋኒዝምስ ፖፑሌሽናቸው ውስጥ ያሉት ግለሰቦች moderate number of offsprings መካከለኛ የሆነ ዘሮቻቸውን ሲተኩ ነው። ከትንሽ በዛ ያለ ልጆች የሚወልዱ ሲሆኑ እና ለነዛ ለወልዳቸውም ደግሞ ልክ እንደ ታይፕ 1 ላይ እንዳየናቸው በጥንቃቄና በእንክብካቤ ማሳደግ ሳይሆን መካከለኛ የሚባል እንክብካቤ ያደረጉ ልጆቻቸውን የሚያሳድጉ ኦርጋኒዝምስ ነው ማለት ነው ላይ ነው ማለት ነው ይሄን የምንመለከተው። and they survive at their younger year ማለት ነው። እንዲሁ በገና ጨቅላ በሆነበት ጊዜ የተወሰነ እንክብካቤ ስለሚደረግላቸው በህይወት የመቆየታቸው ነገር እንዲሁ መካከለኛ የሆኑ ኦርጋኒዝምስ ነው። ሶ በዚህም የተነሳ the days ወይም mortality rate የሞት መጠኑ relatively constant ነው፣ ሁልጊዜም አለ throughout the year the entire life span ማለት ነው። በህይወት ዘመናቸው ሁሌ ሊኖር የሚችል ነገር ነው። so mortality rate is equally likely to occur at any age in the lifespan። የመሞታቸው እድል በየትኛውም የእድሜ ደረጃ ላይ ያሉ ሊከሰት ይችላል ማለት ነው። የመሞት እድል ሊያጋጥማቸው ይችላል በእንደዚህ አይነት ኦርጋኒዝሞች አካባቢ። so for example if we could see the pattern of survivorship of some birds የአንዳንድ አዕዋፋትን የሰርቫይቨርሺፕ ከርቫቸውን ብንመለከት is the type 2 የምንለው ነው። ኦኬ ግዴታ ገና እንደተወለዱ ሊሞቱ ይችላሉ፣ መካከለኛ እድሜ ላይ ያሉ ወይም ደግሞ እድሜያቸውም ገፍቶ የሚሞቱ አሉ ማለት ነው። at any age የመሞት እድል ያላቸው ኦርጋኒዝምስ ስለሆኑ በብዛት እንደ በርድስ ያሉ ኦርጋኒዝሞች ላይ የምናየው የሰርቫይቨርሺፕ ከርቭ ነው ማለት ነው። ኦኬ ኮንስታንት የሆነ ሞርታሊቲ ሬት ያለበት። ዴን ሶስተኛው አይነት ደግሞ ታይፕ 3 ሰርቫይቨርሺፕ ከርቭ የምንለው ይሄ ምን ሲሆን ነው? በምን አይነት ኦርጋኒዝሞች ላይ የምናስተውለውና የምንገልጸው ከርቭ አይነት ነው? ማሳያ ግራፍ ነው። It's the organisms produce many organisms but provide them with little or no care። እነዚህ ደግሞ ምን አይነት ኦርጋኒዝምስ ላይ የምንገነዘበው ነው? ልጅ ይወልዳሉ፣ ግን ለሚወልዱት ልጅ ያን ያህልም እንክብካቤ የማያደርጉ ወይም በጭራሽ ምንም አይነት እንክብካቤ የማያደርጉ ኦርጋኒዝሞችን ስንመለከት እንዲህ አይነት በህይወት የመቆየት ከርቭ ኩርባ የሚያሳይ ግራፍን ይሰጡናል ማለት ነው። so as a result relatively few offspring survive to adulthood ማለት ነው። እዚህ ከዚህም የተነሳ ገና በጨቅላነታቸው ገና ከመወለዳቸው የሚሞቱት ቁጥር ኢንዲቪጁዋልስ የግለሰቦች ቁጥር ከፍ ሊል የሚችልበት ሁኔታ ይፈጠራል ማለት ነው። ኦኬ ሶ እዚህ ጋር እንደምትመለከቱት ገና ከመጀመሪያው ቁጥራቸው እያነሰ ሊመጣ ይችላል ማለት ነው። ኦኬ እየሞቱ ሊመጡ ይችላሉ።
ሶ ለምን ካለን ቀደም ብለን እንደተገነዘብነው ሞርታሊቲ ሬት ሀይ ስለሆነ ማለት ነው። at their early age ገና በለጋ እድሜያቸው እንክብካቤ ላያገኙ ላይሰጣቸው ስለሚችል በወለዷቸው ኦርጋኒዝምስ አማካኝነት የመሞት እድላቸው ከፍተኛ የሆነ but it is slower, it's slower at later age ማለት ነው። ከዛ ግን እነሱ ሲያድጉ ራሳቸውን መጠበቅ የሚችሉበት ጊዜ ላይ ሲደርሱ ግን አነስተኛ የሚሆንበት እና ቁጥራቸው የሚጨምርበት ሁኔታ ሲፈጠር ነው ማለት ነው። So this pattern is typically example of plants, invertebrates and many species of fish because of they're very few ማለት ነው። እዚህ እንዲህ አይነቱን በብዛት የምናየው በየትኞቹ አይነት ኦርጋኒዝሞች ላይ ነው? እንደ እጽዋት፣ የአከርካሪ አጥንት የሌላቸው እንስሳት እንዲሁም ደግሞ አንዳንድ የአሳ ዝርያዎችን ብንመለከት በለጋ እድሜያቸው የመሞት ቻንሳቸው በህይወት ያለመቆየት ቻንሳቸው ከፍተኛ የሆኑ ኦርጋኒዝምስ ናቸው ማለት ነው። እንደምታዩት ገና በለጋ እድሜያቸው የሚሞቱ ይበዙና እድሜያቸው እየጨመረ ሲመጣ ኤጅ እየጨመረ ሲመጣ በዛው ልክ ደግሞ ቁጥራቸው እየጨመረ ሊመጣ የሚችልበት ሁኔታ ነው ማለት ነው ያለው። ኦኬ ሶ ዳት ታይፕ ኦፍ ሁኔታ ውስጥ ያሉትን ኦርጋኒዝምስ የሚያሳዩን ሰርቫይቨርሺፕ ከርቭን ነው ማለት ነው ተርድ ታይፕ የምንለው። ሶ ጠቅላላ አድርገን ታይፕ 1 ታይፕ 2 ታይፕ 3 ሰርቫይቨርሺፕ ከርቭ አለናልን። ታይፕ 1 ያልነው is low days rate ሲኖር አነስተኛ የሆነ የመሞት እድል ያላቸው ኦርጋኒዝምስ ሲሆኑና በእንክብካቤ የሚያድጉ ኦርጋኒዝምስ ኢንዲቪጁዋልስ ግለሰቦች ያሉበት ሲሆን their old age እስከሚያረጁ ድረስ የመሞት ቻንሳቸው የመሞት እድላቸው አነስተኛ የሆነ ነው ብለናል። ሶ እዚህ ጋር እንደምናየው ኦኬ ሰርቫይቭ ማድረጋቸው የሚያደርጉት ኢንዲቪጁዋልስ ነበር እየጨመረ ይመጣል በሁሉም ኤጅ ላይ ማለት ነው እስከሚያረጁ ድረስ። and then the second type ደግሞ ብለን ያልነው ደግሞ ሞዴሬት የሆነ መካከለኛ የሆነ ኮንስታንት የሆነ ዴዝ ሬት ሲኖር በሁሉም የእድሜ ገደብ ውስጥ የመሞት እድል ያላቸው ኦርጋኒዝምስ ኢንዲቪጁዋልስ ሲኖሩ ነው ማለት ነው። ቁጥራቸው ሞዴሬት የሆነ ሲሆን ነው። and then at the third high days rate ሲኖር at their early age በጨቅላ ወይም ደግሞ በለጋ እድሜያቸው ከፍተኛ ደረጃ የሚሞቱበት ኦርጋኒዝምስ ያሉበት ደግሞ ኦርጋኒዝም ፖፑሌሽኖች ላይ የምናየው ከርቭ ነው ብለን ተመልክተናል። So from figure 6.8 we could see the survivorship curve of population according to their age እንዳልነው የሰው ልጆችን ትላልቅ አጥቢ እንስሳት የሚያሳዩት የሰርቫይቨርሺፕ ከርቭ is the type 1 አል አዋፋቶችን ካየን ደግሞ type 2 አል and the trees invertebrate animals and some other fish speciesዎችንም ካየን ደግሞ third type survivorship curve ነው የሚያሳዩት ብለን መገንዘብ እንችላለን ማለት ነው ከዚህ ፊገር። እሺ አሁን ደግሞ incorrect activity 6.10 አለ እንድትከራከሩበት የታሰበ አክቲቪቲ ነው። ሶ be in two groups በሁለት ግሩፕ ቡድን ሆኑና conduct a debate ክርክር አዘጋጁ ይላል። ምን ላይ ነው የምትከራከሩት? on the advantages and disadvantages of population growth in humans and other organisms የሰው ልጅ የህዝብ ቁጥሩ መጨመሩ እንዲሁም ደግሞ የሌሎች ህይወት ያላቸው ነገሮች የፖፑሌሽን ነምበራቸው መጨመሩ ያለውን ጠቀሜታና ጉዳት ላይ በተመለከተ ግርግር አዘጋጅታችሁ ተከራከሩ ነው የሚለው። እንግዲህ ጠቅላላ አድርገን ስንመልሰው ይሄን ጥያቄ ፖፑሌሽን ግሮዝ አድቫንቴጁ በየተለያዩ ኦርጋኒዝምስ የራሱ የሆነ ጠቀሜታ አለው። ሂውማንስ የሰው ልጆችን ጋር ስንመለከት የሰው ልጆች ህዝብ ቁጥር መጨመሩ ብዙ ሰራተኞች ሞር ወርከርስ እንዲኖሩና የኢኮኖሚ እድገት እንዲያጋጥም ያደርጋል። አኒማልስ እና ፕላንትስን ብናይ ደግሞ ሃየር ፖፑሌሽን ኖራቸው ማለት ጄኔቲክ ዳይቨርሲቲ የዘረመል ብዝሃነታቸው ይጨምራል። በህይወት የመቆይ ሰርቫይቫል ቻንሳቸው እድላቸውም እንዲሁም ይጨምርላቸዋል። ስለዚህ በአጠቃላይ ሁሉም ኦርጋኒዝምስ ቁጥራቸው በዛ ማለት ኤክስትሪክት የማድረጋቸው ቻንስ ይቀንሳል ማለት ነው። ሪስክ ይቀንሳል ማለት ነው። ኦኬ ከምድር ላይ ከምድረ ገጽ የመጥፋታቸው ዘራቸው የመጥፋቱን አደጋ ይቀንሰዋል ማለት ነው። ዲስአድቫንቴጁ ጋር ደግሞ ስንመጣ ያለውን ጉዳት ጋር ደግሞ ስንመጣ ያው በሰው ልጆች ጋር ስንመለከት ብዙ የህዝብ ቁጥር አንድ ሀገር ውስጥ ኖረ ማለት ሞር ዲማንድ ኦፍ ፉድስ ብዙ ምግብ ለዛ ሀገር ያስፈልጋል፣ የውሃ አቅርቦት ያስፈልጋል፣ መኖሪያ ቦታ ያስፈልጋል። ኦኬ ስለዚህ ከዚህ የተነሳ እንደ ሀገር ፖቨርቲ ድህነት ሊያጋጥማት እንዲሁም ደግሞ በሽታም ሲኖር በስፋት ስፕሬድ ላረግ ሊሰራጭ የሚችልበት ሁኔታ ይኖራል። አኒማልስና ፕላንትስ ጋር ስናይ እንስሳትና ደግሞ የእጽዋትም እንደዚህ ቁጥር መጨመራቸው አገን ለምግብ ለሜት ለማግኘት የትዳር ጓደኛ ለማግኘት እና መኖሪያ ቦታ ለማግኘት በከፍተኛ ደረጃ ውድድር ውስጥ እንዲገቡ ሊያጋልጥ ይችላል። በአጠቃላይ ሁሉም ኦርጋኒዝሞችን ብናይ ኦቨር ፖፑሌትድ መሆን ከመጠን ያለፈ የህዝብ ቁጥር ወይም የፖፑሌሽን ቁጥር መኖር ኢንቫይሮንመንቱን የሚኖሩበትን አካባቢ እና መኖሪያ ቦታቸውን ዳሜጅ ሊያደርግ ሊያበላሽ የሚችል ነገር ነው ማለት ነው። ሶ ዲስ ዌይ ዲስአድቫንቴጅ እና አድቫንቴጃቸውን
በማየት እነዚህ ነገር ላይ ልትከራከሩ ትችላላችሁ ማለት ነው። ኦኬ ሶ ናው ሌትስ ፕሮሲድ እንቀጥልና 6.1.4 ስለ ፖፑሌሽን ሬጉሌሽን እንመልከት። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ሴታችንን መጎብኘት እንዳትረሱ እያልኩኝ ሰብሴክሽኑን እንቀጥል። as you have studied in the logistic growth model ቀደም ሲል ሁለት አይነት የፖፑሌሽን ግሮዝ ታይፕስ አሉ ብለን ኤክስፖኔንሻል እና ሎጂስቲክ ብለን ተምረናል አይደለም? እንደምታስታውሱት ሶ ሎጂስቲክ ግሮዝ ሞዴልን ስንመለከት ምን አለ? ፖፑሌሽን ግሮዙ will always end up because of the resistance to growth at carrying capacity አይደል? ያ ኦርጋኒዝም ያለበት environment ሊደግፈው የሚችለው መጠን ጋር ሲደርስ ምን ማድረግ ይጀምራል? ዲክላይን ማድረግ ይጀምራል እና ኤስ ሼፕድ የሆነ ሞዴል ነው የሚገልጽልን ብለን ተምረናል። ሶ ኦልዌይስ ናቹራል ፕሮሰስ አላቂ ሊሚትድ ስለሆኑ የተገደበ ስለሆነ አንድ ኢንቫይሮንመንት ሊሸከመው የሚችለው የፖፑሌሽን መጠን አለ። ልክ እሱ ጋር ሲደርስ ከዛ በላይ መሸከም ስለማይችል ድሮፕ ማድረግ ይጀምራል ብለናል። ራይት ሶ there are as a whole two resistances to population growth። በአጠቃላይ የአንድን ኦርጋኒዝም ፖፑሌሽን እድገቱን እንዲገታ የሚያደርጉ የሚቆጣጠሩና የሚቋቋሙ ሬዚስታንስ አሉ ሁለት አይነት። ሶ እስቲ what are the different factors that regulate the population growth rate የሚለውን ነገር ስንጠይቅ ራሳችንን ምንድን አይነት ተጽዕኖ የሚያደርጉ ፋክተርስ አሉ፣ ነገሮች አሉ የአንድን ኦርጋኒዝም ፖፑሌሽን ግሮዙን የእድገት ፍጥነቱን የሚቆጣጠሩ ብለን ስንጠይቅ እና ደግሞ እንዴት ነው እነዛስ ፋክተርስ ሬጉሌት የሚያደርጉት how do they regulate growth የሚለውን ነገር ስንመልስ በአጠቃላይ ሁለት አይነት ፋክተርስ አሉ የአንድን ኦርጋኒዝም ፖፑሌሽን ግሮዝ ሬት አፌክት የሚያደርጉ ማለት ነው። የሚቆጣጠሩ ሬጉሌት የሚያደርጉ የመጀመሪያው ደንሲቲ ዲፔንደንት ፋክተርስ የምንላቸው ናቸው። ሶ እነዚህ ፋክተርስ ምን ላይ ዲፔንደንት የሆኑ ናቸው ማለት ነው? ምን ላይ ጥገኛ የሆኑ ናቸው? በዛ ኦርጋኒዝም ፖፑሌሽን ደንሲቲ ጥግጊት ላይ ዲፔንድ አድርገው አፌክት የሚያደርጉ ናቸው ማለት ነው የዛን ፖፑሌሽን ግሮዝ ሬቱን። the other factors ደግሞ ደንሲቲ ኢንዲፔንደንት ፋክተርስ የምንላቸው ናቸው። እነዚህ ደግሞ ፋክተርስ are the ones that influence the growth rate of population regardless of the population density። የዛው ኦርጋኒዝም የፖፑሌሽን ጥግጊቱ ምንም አይነት አፌክት ሳያደርጋቸው ምንም አይነት ተጽዕኖ ሳያሳድርባቸው የዛን ፖፑሌሽን ግሮዝ ሬትን ኢንፍሉዌንስ የሚያደርጉ ደንሲቲው ላይ ዲፔንደንት ያልሆኑ ፋክተርስን ነው ማለት ነው ደንሲቲ ኢንዲፔንደንት ፋክተርስ የምንለው። ሶ እነዚህ ሁለት ፋክተርስ ላይ በሰፊው ስናይ በሰፋ አድርገን ስንመለከታቸው the first one density dependent factor ያልናቸው ምን አይነት ፋክተርስን ነው ምን አይነት ምክንያቶችን ነው የአንድን ፖፑሌሽን ግሮዝ ሬት ሬዚስት አድርገው ተቆጣጥረው የሚይዙት የሚሉትን ነገሮች ስናይ so these are factors which are living or biotic factors that affect the population ህይወት ያላቸው ምክንያቶችን ነው። ኦኬ የአንድን ፖፑሌሽን የሚቆጣጠሩ ህይወት ያላቸው ምክንያቶችን ነው ደንሲቲ ዲፔንደንት ፋክተርስ የምንለው። these factors include predation አዳኝ የመኖሩን ነገር እንዲሁም ኮምፒቲሽን መኖሩ ውድድር ፉክክር መኖሩ both interspecific or intraspecific ሊሆን ይችላል። ማለትም እርስ በእርስ በዛው በተመሳሳይ ዝርያዎች መካከል ያለ ውድድር ወይም ደግሞ አንዱ ዝርያ ከሌላው ዝርያ መካከል አንዱና ከሌላኛው ዝርያ መካከል ያለ ውድድር መኖሩ and accumulation of waste ከፍተኛ ደረጃ የቆሻሻ መከማቸት and sometimes different diseases ህይወት ባላቸው ጥቃቅን ተህዋሲያን አማካኝነት የሚከሰቱ በሽታዎች እነዚህ ፋክተርስ የአንድን ፖፑሌሽን ግሮዝ አፌክት ሊያደርጉ ሬጉሌት ሊያደርጉ የሚችሉ ፋክተርስ ናቸው። ኦኬ and they depend on the density of that population ማለት ነው። በዛ ፖፑሌሽን ጥግጊት ላይም እንዲሁ ጥገኛ ሆነው ነው ማለት ነው እነዚህ የዚህን ፖፑሌሽን ግሮት ሬት ፖፑሌሽን ግሮት ሬት አፌክት የሚያደርጉት። ስለዚህ እዚህ ጋር their density dependent ጥገኛ ሆነው ማለት ምን ማለታችን ነው ታዲያ? እዚህ ጋር በደንብ ክሊር ለማድረግ እነዚህ ፋክተርስ አፌክት የማረጋቸው የአንድን ኦርጋኒዝም ፖፑሌሽን ግሮቱን አፌክት የማረጋቸው ነገር በአንድ ፖፑሌሽን የጥግጊት ሁኔታ ላይ ተመስርቶ ነው ማለት ነው። ኦኬ ለምሳሌ ሞር ክራውድድ ከሆነ የአንድ ኦርጋኒዝም ፖፑሌሽን በአንድ ቦታ የሚኖሩት እንበልና የአንድ አንበሳ ዝርያ የሚኖሩት በብዙ ቁጥር ከሆነ እና በአንድ ቦታ ላይ ያለው ደንሲቲያቸው ከፍተኛ ከሆነ በጣም ተጠጋግተው ከሆነ የሚኖሩት እርስ በርሳቸው ያለው ኮምፒቲሽን ይጨምራል። በሽታ በቶሎ የመዛመት ነገሩ በዛው ልክ ይጨምራል። የአዳኝ የታዳኝ ሁኔታው ይጨምራል። ስለዚህ በእንደዚህ አይነት መልኩ ይመሰረታል ማለት ነው እነዚህ ፋክተርስ
በዛ ባለው ፖፕሌሽን የጥግጊት ሁኔታ ላይ ተመስርቶ ነው ማለት ነው አፌክት የሚያደርገው ያንን ስፔሲፊክ ፖፕሌሽን። ሶ ዩዥዋሊ the denser a population is the greater its mortality rate will be አይደል። አብዛኛው ጊዜ የአንድ ፖፕሌሽን በከፍተኛ ጥግጊት ሁኔታ የሚኖር ከሆነ በአንድ በተወሰነ ቦታ ላይ ብዙ ቁጥር ያለው ኢንዲቪጁዋልስ ከሆነ ያሉት የመሞት መጠኑን በዛው ልክ የጨመረ ነው የሚሆነው አይደል። ፎር ኤግዛምፕል ለምሳሌ during intra-specific and inter-specific competition በእርስ በርስ ዝርዮች መካከል በሚደረግ ፉክክር እንዲሁም ደግሞ አንዱ ዝርያ ከሌላው ዝርያ በሚያደርገው ፉክክር አማካኝነት ምን ይከሰታል? የሪሶርስ እጦት ይከሰታል አይደል። በፉክክር ስለሆነ የሚገኘው የተለያየ ምግብ፣ ውሃ፣ የቦታ ሁኔታ በዚህ የተነሳ ከሚፈልጉት ባነሰ መልኩ ስለሆነ እያንዳንዱ ግለሰቦች የሚያገኙት በእነዚህ ፖፕሌሽን ውስጥ ያሉት ኦፍስፕሪንግ ፕሮዲስ የሚያደርጓቸው ሪፕሮዲስ የሚያደርጓቸው ተራብተው የሚወልዷቸው ልጆች ቁጥር በዛው ልክ ይቀንሳል ማለት ነው። ዩዥዋሊ ዊል ቢ ሎወር ይሆናል። ሶ በዚህ ምክንያት በተዘዋዋሪ ኢት ሪዲዩስስ ዘ ግሮዝ ሬት ኦፍ ዴር ፖፕሌሽን ማለት ነው። በዚህ የተነሳ የዛ ዝርያ የዛ ኦርጋኒዝም ፖፕሌሽን ግሮት ሬቱ የቁጥሩ መጨመር ሊቀንስ ይችላል፣ ሊገታ ይችላል ማለት ነው። ኦኬ ሶ this way affect ስለሚያደርገው then we could say that competition as one density dependent factor ነው ማለት ነው። ሬጉሌት የሚያደርግ አንዱ ፋክተር ነው የሚለውን መረዳት እንችላለን ማለት ነው በዚህ ኤግዛምፕል። in addition በተጨማሪም low prey density increases the mortality of its predators because they have more difficulty ensuring their food source አይደል። በተጨማሪም አነስተኛ የሆነ የሚታደኑ ዝርዮች ቁጥር መኖር ምንን ይጨምራል? የአዳኞቹን የመሞታቸውን መጠን ይጨምራል ማለት ነው። ኦኬ ምክንያቱም ይከብዳቸዋል፣ የሚያስፈልጋቸውን የምግብ መጠን የማግኘቱ ነገር ስለሚከብዳቸው ታዳኞቹ ስለሞቱ ማለት ነው። የታዳኞቹ ቁጥር ስለቀነሰ ሎ ፕሬ ደንሲቲ መኖሩ በዛ መልኩ ደግሞ የፕሬዴተርስንም ደንሲቲ እንዲሁ አፌክት ያደርጋል ማለት ነው። ሶ ፕሬዴሽንም በዚህ መልኩ ደንሲቲ ዲፔንደንት ፋክተር ነው ብለን ያልነው በዚህ ምክንያት ነው ማለት ነው። ኦኬ በተጨማሪም the diseases in the area regulate population growth በዛ ኦርጋኒዝሞች ባሉበት ቦታ የተከሰተም ደግሞ እንዲሁ በሽታ እንዲሁ ያንን የዛን ኦርጋኒዝም ፖፕሌሽን ግሮዝ ሊቆጣጠር ይችላል። ኦኬ ሞር ዴንስ የሆነ ፖፕሌሽን ዴንሲቲ ባለበት ቦታ ላይ በሽታ ቢከሰት ወዲያውኑ በብዛት ስለሚሰራጭና ስለሚያጠቃና ስለሚገላቸው እንዲሁ የዛን ፖፕሌሽን ግሮዝ ሬቱን ሬጉሌት ሊያደርገው ይችላል የሚለውን ነገር መገንዘብ እንችላለን። For instance, unlike in a sparsely packed population, communicable diseases spread quickly and increase mortality in dense population. እዚህ ለምሳሌ የተለያዩ ተላላፊ በሽታዎችን ብንመለከት በኃይለኛው ተፋፍገው የሚገኙ ፖፕሌሽኖች ላይ በቀላሉ በቶሎ ይሰራጫል። ከምን አንጻር? አልፎ አልፎ ጣልጣል ብለው ከምናገኛቸው ፖፕሌሽኖች ተበትነው ከምናገኛቸው ፖፕሌሽኖች አንጻር ማለት ነው። ሶ የአንድ ፖፕሌሽን ዴንሲቲ ሃየር መሆኑ ሞር ኮሚኒካብል ዲዚዝም እንዲሁ ኩክሊ ስፕሬድ እንዲያደርጉ የራሱን የሆነ አስተዋጽኦ ያደርጋል። በዛውም ልክ ሞርታሊቲ ሬትም እንዲሁ ይጨምራል ማለት ነው። የዛ የመሞት መጠኑም እንዲሁም ኢንደንስ ፖፕሌሽን ያሉ ኦርጋኒዝምስ ኢንዲቪጁዋልስ የመሞታቸውም ሞርታሊቲ ሬታቸውም እንዲሁ ይጨምራል የሚለውን ልንገነዘብ እንችላለን ማለት ነው። ሶ ቀደም ብለን እንዳልነው ዲዚዝስ፣ ፕሬዴሽን፣ ኮምፒቲሽን የምንላቸው ፋክተርስ ር ደንሲቲ ዲፔንደንት ማለት ነው። የአንድ ፖፕሌሽን ጥግጊታቸውን ተመስርቶ የአንድን ፖፕሌሽን ግሮዝ ሬቱን ሬጉሌት ሊያደርጉ የሚችሉ ፋክተርስ ናቸው ብለን መደምደም እንችላለን። the other factors density independent factors ናቸው ብለናል። እነዚህንም ሰፋ አድርገን ስንመለከት they are factors which are non-living or abiotic factors that regulate the population growth rate regardless of population density። እነዚህ ደግሞ ፋክተርስ የአንድን ኦርጋኒዝም ፖፕሌሽን ግሮዝ ሬት የሚቆጣጠሩት ሬጉሌት የሚያደርጉት የዛ ፖፕሌሽን ደንሲቲው ምንም ይሁን ምን አፌክት ሳያደርጋቸው ነው ማለት ነው። ኦኬ ሶ this abiotic factors የምንላቸው ነፋስ ሁኔታ፣ የፀሐይ ብርሃን፣ ሶይል አፈር ሁኔታ፣ የውሃ ሁኔታ፣ የአካባቢ አየር ሁኔታ፣ ሙቀት መጠን፣ ቴምፕሬቸር የመሳሰሉት abiotic factors የራሳቸው የሆነ ምክንያት ሊኖራቸው ይችላል አንድን ኦርጋኒዝም ፖፕሌሽን ግሮዝ ሬጉሌት የሚያደርጉበት ማለት ነው። ኦኬ ሪጋርድለስ ኦፍ ዘ ፖፕሌሽን ደንሲቲ
ቀደም ብዬ እንዳልኩት እነዚህ ፋክተርስ የሚያካትቷቸው የአየር ጠባይ ዌዘሩን፣ ናቹራል ዲዛስተርስ በተፈጥሮ የሚከሰቱ የተፈጥሮ ሁኔታዎች አሉ እንደ ቮልኬኖ፣ እሳተ ገሞራ፣ አውሎ ንፋስ፣ ጎርፍ፣ ከፍተኛ የሆነ ዝናብ የመሳሰሉት እና ፖሊዩሽን እንዲሁም የአካባቢ መበከል እነዚህ ሁላ ፋክተርስ ር ደንሲቲ ኢንዲፔንደንት ማለት ነው። ምክንያቱም የአንድ ፖፕሌሽን ደንሲቲ ሁኔታው የጥግግት ሁኔታው ምንም ይሁን ምን ተጽዕኖ ያሳድርባቸው ማለት ነው አፌክት ሲያደርጉ የፖፕሌሽን ግሮዙን። ሶ አን ኢንዲቪጁዋል ሜይ ቢ ኪልድ ኢን አ ካታስትሮፊክ ኤርትኩዌክ ሪጋርድለስ ኦፍ ዘ ነምበር ኦፍ ኢንዲቪጁዋልስ ፕሬዘንት ኢን ዛት ኤሪያ። ለምሳሌ በአንድ አስከፊ በሆነ የመሬት መቀጥቀጥ ተፈጥሮ አደጋ ኦኬ ስ ካይንድ ኦፍ ናቹራል ካታስትሮፊ አንድ ግለሰብ በአንድ ፖፕሌሽን ውስጥ ያለ ግለሰብ ሊገደል ይችላል አይደለ? ምንም ያህል ይሁኑ በዛ ፖፕሌሽን አካባቢ ያለው የግለሰቦቹ ቁጥር አንድም ይሁን ከዛ በላይ ደንሲቲው የጨመረ ይሁን የሚያነሰ በኤርዝኩዌክ አማካኝነት በዚህ በናቹራል ዲዛስተር አማካኝነት በተፈጥሮ አደጋ አማካኝነት ይገደላል። ኦኬ ሶ ዊዛውት ሪጋርድለስ ኦፍ ዘ ነምበር ኦፍ ኢንዲቪጁዋልስ ኢን አ ጊቨን ኤሪያ these factors in the natural disasters, pollution and weather, they are factors that could regulate the animal population growth ማለት ነው። So this indicates ይሄ ምን ያመለክትልናል that the chance of survival of organisms are the same whether the population density is high or low። የአንድ ኦርጋኒዝም ፖፕሌሽን ደንሲቲ ጥግግቱ ከፍተኛ የሆነ የሚሆን ያነሰ እነዚህ ፋክተርስ የፖፕሌሽን ግሮዙን አፌክት ከማድረግ ወደኋላ አይሉ ማለት ነው። ኦኬ ሶ የእነዚህ ኦርጋኒዝምስ ቻንስ ኦፍ ሰርቫይቭ የማድረጋቸው እድል በህይወት የመቆየታቸው እድል ተመሳሳይ ነው ማለት ነው የፖፕሌሽን ዴንሲቲያቸው ከፍተኛም ሆነ አነስተኛም ሆነ። ምክንያቱም ዲስ ፋክተርስ ቀደም ብለን ያልናቸው ፖሊሽን፣ ናቹራል ዲዛስተርስ፣ ዌዘር የመሳሰሉት ፋክተርስ ፖፕሌሽን ዴንሲቲውን ተመስርተው ስላልሆነ ማለት ነው ሬጉሌት የሚያደርጉት ያንን ፖፕሌሽን ግሮዝ። ስለዚህ ከፊገር 6.9 we can see examples of population density limiting factors የአንድን የኦርጋኒዝም ፖፕሌሽን ጥግግቱን ላይ ተጽዕኖ ሊያሳድሩና ሊቆጣጠሩት የሚችሉትን የተለያዩ ፋክተርስ መገንዘብና መመልከት እንችላለን። both the density dependent እና density independent ones, both the biotic እና the abiotic factorsን የአንድን ፖፕሌሽን ግሮዝ ሊቀንሱ የሚችሉ ፋክተርስን መመልከት እንችላለን እንደ ኮምፒቲሽን፣ ፕሬዴሽን፣ ፓራሲቲዝም፣ ዲዚዝ ያልነው human disturbance, natural disasters ያልናቸው these are the independent ones and the dependent ones ደግሞ እዚህ ጋር መመልከት እንችላለን ማለት ነው። ሶ እነዚህ ፋክተርስ የአንድን ፖፕሌሽን የአንድ ኦርጋኒዝም ፖፕሌሽን ግሮዝን አፌክት ሊያደርጉና ሊቀንሱ የሚችሉ ፋክተርስ ናቸው ማለት ነው፣ የሚገድቡ ናቸው ማለት ነው፣ ሊሚቲንግ ፋክተርስ ናቸው። እንግዲህ የዛሬ ቪዲዮአችን ይህን ይመስል ነበረ። በደንብ አድርጋችሁ ስለ ዲሞግራፊ ስትራክቸር በደንብ እንደተረዳችሁ እና ከሱ ጋር ተያይዘው ስላሉ ሰብ ቶፒክስ ምንድን እንደተገነዘባችሁ ተስፋ አደርጋለሁ። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን መጎብኘት እንዳትረሱ። እዛ ላይ ጥያቄዎች፣ አስተያየቶች ካላችሁ ጻፉልን። በቀጣይ ቪዲዮ ደግሞ ስለ ናቹራል ሪሶርስስ ስለተፈጥሮ ሀብት የምንመለከት ነው የሚሆነው። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። ቻው።